እዚህ ድረስ ደረሰ። አዲስ አበባ መጣች። በእርግጠኝነት አዲስ አበባ ላይ የጨዋ አለባበስ በነፍሱ አይደለ ደግሞ እዚህ ዱላም ሊያስነሳብኝ የሚችል ነገር ነው ማለት ነው። ሆኖብኝ ስለሚያጨምር እና ለምን ብሎ ከመጠየቅ ይልቅ ጀጅ ማድረግ ፍርድ መስጠት ወይ ልክ አይደለ እንዴት ካንቺ ይጠበቃል ለምን የሚል የለም እንዴትም የሚል የለም። ጠያቂ ሳንሆን ፈራጅ ነን። ያዋጣኛል ለዚህ ስራ ይጠቅመኛል ብለን የምታስበውን ሌሎችን እስካልጎዳ ድረስ ሌሎችን እስካልነካ ሌሎችን ኔጌቲቭሊ አፌክት እስካላረክ ድረስ ሚዲያህን ያንተን ይዘት ከጠቀመ ተጠቀማል። ማህበረሰብ የሙስሊሞችን ልብስ ለምን አስተዋወቅሽ ተብሎ ሂጃብ ለብሼ ምናምን እንደገና እሷ አስመሰለ ከየት ነው አሁን ዱላው? ቅድም ከሎካል ማህበረሰቡ ነበር። አሁን ደግሞ ከሆኑ መንፈሳዊ ተቋማት እነሱ ይነሳሉ ዘዱላ ይወረውራልና በጭራሽ ከኢትዮጵያ ወጥቼ አላውቅም። ቤት ግድግዳ ብቻ አይደለም፣ የህይወት ትዝታ የሚፈጠርበት ቦታ ነው። ቢሮም ወንበርና ጠረጴዛ ብቻ አይደለም፣ ህልም ወደ ስኬት የሚለወጥበት ስፍራ ነው። እነዚህን ሁሉ ከውበት ጥራትና ዘላቂነት ጋር የሚያገናኘው ደግሞ ዋሪት ፈርኒቸር ይባላል። ዋሪት ፈርኒቸር እንጨትን ወደ ጥበብ፣ ቦታን ወደ ክብር፣ ህልምን ወደ እውነት የሚቀይር ታላቅ ስም። ዋሪት ትክክለኛ ምርጫ። የቀድሞ ደቡብ ክልልን በብዛት ከራሱ አካባቢ ተነስታ በማስተዋወቅ የምናውቃት የደስታ ባለቤቷ የደቡባ የቀድሞ ያሁን ደግሞ የሲዳማ ክልል ፈርጧ ኤደን ለገሰ በሳምንት ቆይታችን ጥሩ ነገሮችን አውግታን ነበረ። በግልም በአካባቢም በማህበረሰብ በቤተሰብ ውስጥ ያሳለፈቻቸውን ነገሮች በሙሉ አሁን ደግሞ ዛሬ ከክፍል 2 የተለያዩ ነገሮችን እየቀሰምን ቆይታ እናደርጋለን። ዛሬም እንግዳችን ሆናለች። እንድትከታተሉን በአክብሮት እንጋብዛችኋለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ከቤተሰብ አባላት መካከል ለአባትሽ የተለየ ቦታ አለሽ ብለን ብናስብ እኔ አሁን ከናቴ ልክ እንሆናለን። ከሰሞኑ የሆነ ሰርፕራይዝ ምናምን ስታረጊው ነበር፣ አባትሽን ስታረጊያቸው ነበር። በጣም ደስ የሚለው አባት ነው ያለሽ። ባይዘው በጣም ቁጥብነታቸው ደግሞ ቁጥብ ሆነው ቀሩ ሲባል ደግሞ ተጫዋች ናቸው ምናምን በጣም ነው ደስ ያለኝ። እኔ በግሌ ያዩትም ይኖራሉ። ኤኒሃው እኔ ምን አስባለሁ ቤተሰብ ውስጥም የተዳላልሽ ያዳሉልሽ አይነት ነገር ልጅ እንደሆንሽ አስባለሁ። ግን ደግሞ ከቤተሰብ አንፃር ለአባት የተለየ ነገር አለ ብንል አልኩኝ። ልክ ነን? ዳፊኒ ይባላል ሲዳማ ውስጥ ሆኜ ቢሆን ድረሱልኝ ነበር ለዚህ ጥያቄ። ዳፊኒ አስባልኩሽ። ኤኒዌይ ልዩ ትኩረት ይሰጣሉ እኔ ላይ ልበል በቃ በሱ እንያዝ። ልዩ ትኩረት ከሚሰጡት ደግሞ በጣም የሚሰጠው አባቴ ነው። እንዴት ነው ይሄ? ማበላለጥ እኮ አይደለም፣ ግን ቀረቤታ አለ አይደል? በጣም ከተቀራረብከው ሰው ጋር ነው ይበልጥ ያው ነገሮች እንትን የሚሉት አታችመንቱም ሃይ የሚሆነው ምናምንና ለኔ የመጀመሪያ ጓደኛዬ አባቴ ነው። የመጀመሪያ ትምህርት ቤቴ አባቴ ነው። የመጀመሪያ ፍቅር በቃ ምን እንደሚል ጣዕሙን፣ ሽታውን፣ መወደድ እንዴት ነው የሚለውን በቃ በትክክል ቴስት ያረኩት የቀመስኩት ከአባቴ ነው። በቃ እንዴት ልበል የካፕሎች ዓለም ላይ ሮማንስ እንደሚባለው በቃ ፓሽን አረ ይሆናል አይደለ? በቃ በደንብ መገለጫ አይደል ተብሎ ሮማንስ የሆኑ ነገሮች የሚደረጉት ምናምን ልክ እንደሱ ሁላ እኔ በቃ መወደድ እንዲሰማኝ ያደረገው እምወደድ ቅድም እንዳልኩ ለኮንፊደንስም ለምንም ቤተሰቤን ያነሳው ለዛ ነው። ከነዚያ ውስጥ አንዱ ዋናው እሱ ስለሆነ ማለት ነው። ስለዚህ በጣም የሚተማመንብኝ
በልጁ ኮንፊደንስ ያለው ማንም የሰዎች አይን ውስጥ እንኳን አትገባም ብሎ ባሰበኝ ጊዜ እንዲህ ማንም አይደርስባት ቆንጆ እንደሆነች አርጎ የሚያየኝ የሚያስበኝ አባቴ በእኔ በጣም ኮንፊደንስ ያለው የሚተማመን እና የፈለኩትን ነገር ሁሉ ማላጣ ከየትም ብቻ ይመጣል እኔ ከፈለኩኝ ከየትም ለምን ኤደን ሊከፋት አይገባም ያ የማን አስተሳሰብ ነው የሱ ነው ልጄ ማልቀስ የለባትም በቃ አጣው ብላ ሊሰማት አይገባም ብሎ ያስባል ከምንም በላይ እንባይን አይፈልገውም እንዳለቅስ ልጆች ስለሆነን እኮ ነው ልጅ በየትኛውም ሁኔታ ያለቅሳሉ ለመናገር እንዳሁኑ እንደውም ትልቅ ሲያለቅስ ነው መደንገጥ ያለብህ አብሰል ስለነዋ ገብቶን ነው ትንሽም ነገር ጠይቀን ስናጣ እኮ ልጆች ነን እናለቅሳለን እሱን እንባ እንኳን አይፈልግም አባቴ እንዳለቅስ አይፈልግም ሌሎች እኔን ሲነኩ በቃ ጋርዴ እሱ ነው የኔ ጋርድ እሱ ነው ደስ የሚል አገላለጽ ነው በጣም አባቴ በጣም ብዙ ነገር ነው ደግሞ ይመርቁሻል በጣም ብዙ ሶዶይ አባቴን ራሱን የቻለ አጀንዳ አድርገን ብናወራው ነው እንጂ ብቻውን ሌላ ኤፒሶድ ይወጣል በጣም እና የሚገርም አባት ነው ያለኝ ምትገርም እናት ነው ያለችኝ ኦፍ ኮርስ በጣም ያው እዚህ አባቴን ስላነሳ ነው እንጂ እንትን ያልኩልህ ደስ የሚሉ በጣም ጠንካራ ታታሪ ጀግና ለልጆቿ ደግሞ ሟች ምንም የምትሆን ምንም አርጋ የምትሰጥ ደግሞ የምታሟላ ጠንክሮ በርትቶ መስራትን ወንድነትን ያስተማረችኝ ደግሞ እናቴ ናት በዚህ በኩል አባቴ ትንሽ የዋህነት ያጠቃል አይደለ ዊክ ነገር እንደሱ አይነት ነገር አለው እዚህ ጋር ደግሞ በቃ አንበሳ የሆነች እናት አለችኝና በዚህም እንዲህ ስንል በዚህም አለን እግዚአብሔር ይመስገን ስለዚህ ሞር ምንድነው ያውን አንዳንድ ልጅ ወደ አባት አይደል የሚጠጋው አንዳንድ ልጅ ወደ እናት እንደሱ ካልክ ደግሞ እኔ የማን ልጅ ነኝ የአባቷ ልጅ ነኝ ኦፍ ኮርስ ሁለቱንም ወዳለው የታወቀ ነው ግልጽ ነው በጣም ነው መሳሳላቸው ግን ደግሞ የአባቷ ቀደም ስናወራ ራሱ ሳጠይቀኝ አይደል ሳነሳልኝ ነበረው የሄደበት ሁሉ በቃ እንዴ እጂ ጣቱን ይዤ እንዴ ያልኩን እንዴ ይላል በቃ እና የሄደበት ሁሉ አለው ሰዎች ፖሊሲት ተኪዳገው ይላሉ ማለት ነው ያው ያንተ ፖሊስ መታለች አለች በቃ በየጊዜው ማለት የበላይ ናት እንደማለት እኮ ነው እሷ ካለች የሚሆን በቃ ሁሉም ነገር ለኤደን ይሸነፋል ለማንም ያልተሸነፈ ስለዚህ እህት ወንድሞቼ የሆነ ነገር ሲፈልጉ ከአባቴ ጥቅም ሲፈልጉ እስቲ አንቺ እሺ ይላል አንቺ ጠይቂል እነሱም የአባቴ ልጆች ናቸው እኮ ግን አምነውታል ገባ ኢቨን አይደብራቸው በቃ ያውቁታል ቀረቤታችንን ምናምንና አንዳቸው ቅር አያሰኛቸውም አይደብራቸውም እንደውም ራሳቸው ይናገራሉ ከኛ ቤት ፋዘር በጣም የሚወደው እሷን ነው ምናምን ይላሉ በቃ ያኔ ይመስላል እኔ እንደውም አንዳንዴ አንቺ ብቻ ያለሻቸው እስኪ መስል ድረስ ቢያንስ ሴት ወይ ብቸኛ ናት ብያስብ ያውቃለሁ እውነት ለመናገር አባቴ ሙትት ብሎ ለልጆቹ ራሱን የሚሰዋ አባት ነው እዚህ ጋር ለየት ያለ መቀራረብ አለን ማለት እነዚያ ልጆቹ ላይ ይደራደራል ማለት በጭራሽ አይደለም ቅጽል ስሙ ለልጆቹ የሚሞት አባት አቶ ለገሰ ከተባለ በቃ አካባቢያችን ላይ ልጆቼ በቃ አሁን እኛ ፍሌክስ የምናረግበት የሆነ ነገር አለን አይደል እሱ ልጆቼ እያለ ነው እንትና ልጄ እኮ ናት እኔ በጣም አሁን ቅርብ ነው በቅ ያልኩት ወንድሞቼ ለምሳሌ በጣም እኛ እንኳን ልጆች ሆነ በጣም እንኮራባቸው ወንድሞች ነው ያሉኝ ፋሲካ ነው የሚባለው ያው በደንብ የሚታወቀው ዘውዳለም ተስፋ ጽዮን ለገሰ ኤጄቶች ናቸው እና አቤል ምናምንና በህዝብ ዘንድ ራሱ ቀድሞ የሚታወቁ ናቸው እንዲሁ እንደ ፐብሊክ ኢሹም ካወራን ማለት ነው የህዝብ ልጆች ተብለው የሚታወቁ ናቸው የሲዳማ ክልል ጊዜ በጣም ብዙ ዋጋ የከፈሉ ክልሉ ሲመሰረት ከዛም በፊት ብዙ ዋጋ የከፈሉ በደንብ በአካባቢው የሚታወቁ የሚወደዱ ናቸው ያ ማለት ኤደን አሁን ብቅ ከማለቷ በፊትም
አቶ ለገሰ በጣም የሚኮራባቸው ልጆች ነበሩት ማለት ነው። ሰው በልጆቹ በጣም የሚኮራ ለልጆቹ የማይደራደር የትኛውንም ዋጋ የሚከፍል ተሸክሞ ከገጠር ላይ ከክፍለ ሀገር እኛ ሐዋሳ እየተማርን እንዲህ ምን በላውን ምን ጠጣውን ስንቅ ነው አይደል የሚባለው ከቤት ከሀገር ቤት በዚህ ሌላ ተሸክሞልን የሚመጣ አባት ነው ያለን። ምንም ብትናገር ልጆች እንዲህ ናቸው እኮ ብለው ሰዎች አምጥተው ቢያወሩበትም አንዳች የማይቀንስ ከሰጠን ካስቀመጠን ቦታ ምንም ነገር የማይቀንስበት አባት ነው ያለንና በጣም ከኔ ጋር ደግሞ እንዳልኩ ነው እኔ እሱ ፖሊስ የዛኔ ያክል ነኝ። ልዩ መቀራረብ ስላለን ነው ከልጅነት የጀመረ ነው። ሶ እኔ ወደሱ አደላለሁ ከመቀራረብ ጋር ተያይዞ የባህሪም ጉዳይ ሆኖ ነው አይደል? አንቺ በደንብ ጠጋ ብለሽ በደንብ ግልጽ ብዬ እንጂ ሴት ልጅ ለአባቷ ምናምን በሚባል አይደለም። አይመስለኝም። ኮንሴፕት ብዙል ይመስለኛል። ግን ፋዘር ሴት ልጆቹን ይበልጥ እንትን ይላል አፕሮቸር ወይስ እኛ ስለምንቀርበው ይሁን አላውቅም። መሳሳብ አለ በማከላችን። ሁለታችሁም ጋር የሆነ ኮሚትመንት ካለ በደንብ ቦልድ ይሆናል በሚገባ። አንቺ ደግሞ ለዚህ ተፈጠርሽ የታደልሽ አይነት ነገር ነሽ። በእርግጥም የታደልሽ ነሽ በቤተሰብሽ ደረጃና ግን በእንትኑ ነው የምለው እኔ ደግሞ the way you approach እንኳን ከአባት ከእናት ጋር ይቅርና ከውጭም ሰው ጋር ያለው ነገር የምናየው ነውና ሰርፕራይዝ በጣም እንደምትወጂ ደግሞ ቅድምም እያነሳን ነበር፣ አንቺም አንስተሻል። እስቲ እናትና አባትሽን ሰርፕራይዝ ታደርጊያቸው እናያለን። በእርግጥም በጣም አድረሽው ልብሽን የነካው ሰርፕራይዝ የትኛው ነው? ለፋዘርም ለማዘር? ለማዘር። እሺ እናቴን ይሄ ነገር እኮ ነው በጣም የሚያስቸግረኝ። እናቴን ደስ ይላል። የሳቅና የፈገግታ ሰው ቁም ነገር ብዙ ማውራት አይችልም። እውነት ነው ይባላል እንግዲህ። እውነት ነው። እሺ ሶ እናቴን መቼም ማረሳው ነው። ሁሌ ያው አደርጋታለሁ። አክቹሊ እንዳልኩ ቅድም ልክ ጓደኛዬን እንደተናገርኩኝ የሪአክሽን ሰው ናት። ለካሜራ ምናምን ብላ እኮ አይደለም። በቃ ሆነስት ነው። ሪል የሆነ ነገር ነው ያለው፣ ናቹራል የሆነ ነገር ነው ያለው እና ጥቂት ነገር ነው የሚያስደስታት። እኔ ደግሞ በጣም በቃ ሰርፕራይዝ ፕላነር ብሆን የሚወጣልኝ የሚያዋጣኝ አይነት ስራ ይውላ ነው ማስበው። በደንብ አውቃለሁ እንዴት ሰርፕራይዝ መደረግ እንዳለበት። የሆነን ሰው ላይክ የምትወደውን ሳይሆን የሚወደውን ስታረግ ይበልጥ ሰርፕራይዝ ታረጋለህ። ሲቀጥል ደግሞ ሳይባነን ምንም አይዲያ ሳይኖረው ፍንጭ እንኳን ጥቂት የሆነ ፍንጭ እንኳን ሳይኖረው ስታደርግ ልዩ ነው የሚሆነውና የመጀመሪያ ያረኳትንማ እንዴት ይረሳል። ቦና በነበርን ጊዜ እናቴ ነበረች። እኔ ደግሞ ዩኒቨርሲቲ እርግጠኛ አይደለሁም ተመልሰን ኮሮናው አልፎ ተመልሰን ሰከንድ ይር ገባን። ያው ያቺ ሲዝን አልፋ ሰከንድ ሴምስተሩንም በሁለተኛው አመት ለማካካስ በገባንበት ጊዜ ቅድም ያልኩ ነጮቹ አብሬያቸው የሰራዋቸው ማለት ነው የኮሮና ጊዜ ተፈጠሩ ክስተቶች ናቸው። እነሱም ህይወት ራሱ እንዴት በቃ ተደላድላ እንደምትጠብቀኝ እኔ እና ከነሱ ጋር ሰርቼ ያገኘሁት ገንዘብ ነበር። ተማሪ ነኝ። የፈለገ ባወጣ ያን ሁሉ ገንዘብ ምን አረጋለሁ? ይዛረጋለሁ ተቀደም ያልክ ዛሬ ላይ እኮ ሜቢ 1-2 ልብስ ምገዛው ገንዘብ ሊሆን ይችላል። በዛ ጊዜ ግን ያው የዛ ጊዜ ነው ጊዜው የዛን ጊዜ ነው። ጨክነሽ ማጨርሽው ምንም አላረጋም። ለብዙም ነገር ይሆናል። ሲቀጥል ደግሞ ለቤተሰብ ያልሆነ ለምን ይሆናል? ቅድሚያ ሁሌም ለቤተሰብ ነው አምናለሁኝ። እናቴ ገንዘብ ቢኖራት ምን ማሳካት እንደምትፈልግ በደንብ ጠንቅቄ አውቃለሁ። ከሬስቶራንታችን ካፌያችን ላይ እኔ በነበርኩበት ጊዜ እኔ ያስተናግዳለሁ፣ ገንዘብ ይዛለሁ። 1000 2000 10000 ከተሰራው ገንዘብ ላይ የሆነ ገንዘብ ደብቄ አስቀምጥ ነበር። ኦሞ ማይክሮ ፋይናንስ አስቀምጣለሁ። በጭራሽ አይዲያውም ሀሳቡም የላትም። ይሄ ገና ቀረጻ ባልነበረ ጊዜ ነው የሚለው። ከዛ ምን አደርጋለሁ? አጠራቅሜ ልክ እንደ ቁብ ምናምን ነገር ይሄውና ገንዘብሽ ብዬ የሆነ ገንዘብ ስትፈልግ ሰርፕራይዝ አረጋታለሁ። በቃ ድንቅ ነው። ከየት አመጣሽው? እንዴት አረግሽው? ከራሳቸው ላይ ያነሳሽ መልሶ ለራሳ
መጀመሪያም ያምናን ያለውን ነገር ሂሳብ እናስረክባለን እንትን ትላለች ኦዲት የምታረገው ነገር የለም ልጆቿንና ግን ደግሞ አጣብቅም የፈለገ ነገር ቢሆን ይወስዳሉን ብላ አታስብም ከዛ ባሻገር ደግሞ ተቆጥብልኛለችን ብላ አጣብቅም እና ደንበኞች ያሉ በትክክል ሄጄ በቃ 1500 200 ያረኩ ያስቀመጥኩ ሰዓት ነበርና ነገር ግን ወደ ቀደሙ ስመለስልኝ ዩኒቨርሲቲ ገብቼ የሰራውት ያ ከነጮቹ ጋር የሰራውት ገንዘብ እሺ ነበረኝና በጣም መቅረጽ ፈልግ ነበር አብሬያት ብሆን ደስ ይለኝ ነበረ ግን ደግሞ ምንድነው በሳቱ የፈለገችውን ነገር አቃለው የፈርኒቸር እቃ ነው እኔ በነበርኩኝ ጊዜ እዛው በአካል ሰርፕራይዝ ለማድረግ ነበር እቅዴ ሰርፕራይዝ ለማድረግ አስቤ እቃውን ኦርደር አድርጌ ምን እንደሆነ ነግርሃለሁ አይዞህ በደንብ እኔም ሰርፕራይዝ ነው ጠብቄ በጣም የምትወደው እንትን የምትለው እሷ እቃዎችን እንዲህ ፈርኒቸር ነገሮችን የምታሰራው ደንበኛዋ ነበርና እሱ ጋር ሄጄ ለሰራተኞቹ ለሁሉም በጥንቃቄ ነግሬ ሰርፕራይዝ ስለሆነ እንዳይበላሽብኝ ምንም አይነት ፍንጭ እንዳይኖር ማንም እንዳይናገር ብዬ ለሰራተኞቹ ጭምር እንዲናገር አርጌ አወራውትና ፍሬው ይባላል ካልተሳሳትኩኝ ፈርኒቸሩ ባለቤት እዛው ቦና ከዛ የምትፈልገውን ነገር ነግሬ እኔ ካለው ነው እንትን እላለሁኝ ከሌለው ደግሞ እቴን ከቨር ታረግልኛለች ምናም ብዬ በጣም የፈለኩት ያው ራሴ ባረግ ሪአክሽን ባይ በቃ ኢንተራክት ያንን ነገር ኢንካውንተር ባረግ ደስ ይለኝ ነበርና ጠበቅኩኝ አጋጣሚ ሆኖ ደግሞ እሱን እየጠበቅኩኝ ሳይደርስ ቀድሞ ዩኒቨርሲቲ ተጠራን ስለዚህ ግድ መሄድ ነበረብኝ ምንድነው እቴን ታላቅ እቴን እባክሽን አደራ ነው ያልኳት በቃ አደራ ሪአክሽኗን ያላትን ነገር ምናምን በቃ ምርቃቷን ሁሉንም ነገር ሪከርድ አርገሽ ለኔ ፋይል ላኪልኝ ምናምን ነገር አልኩኝ ዩኒቨርሲቲ ያለሁኝ እቃው ደረሰ በጋሪ ተጭኖ ሄዶ በቃ ግራ ነው ሪል ሰርፕራይዝ ሲሆን ባይዜ ቶሎ አትደሰትም ትደነግጣለህ የሆነ ድርቅ ብለ ነው የምትቀረውና ግራ ነው የሚገባው ተሳስተው መሰሏት ግቢ ተሳስተው ቦታ ቢኮዝ በጭራሽ ያላዘዘችው ማታውቀው ያደርግልኛል የምትለው ሰው ወይ ልጅ በሌለበት መጣ እቴ እየቀረጸቻት ምናምን ነው ጉድ ተባለ በቃ መደነቅን ተሞላች መገረምን ተሞላች እቃው ገባ ሄደን እንደዚህ ሰርፕራይዝ አርጋሽ ነው ተባለ ቤት ውስጥ በጣም ማስገባት የምትፈልገው የነበረው ትልቅ የቤት ቁምሳጥን ነው የሚባለው ይሄ እናቶች ሳሎን ላይ የሚጠቀሙት አሁን አልተለመደም ግን ድሮ ላይክ እንደ ኦፕን ኪችን አይነት ነገር እንደማለት ነውና በጣም ትልቅ ቁምሳጥን ቤት ውስጥ የሚደረግ ሳሎን ላይ ነው አንድ ጌጥ ነው ራሱ ለመስዋዕት የሚወጡ ሳህኖች ምናምን የሚቀመጡበት ውድ እቃዎች እናቴ ደግሞ እጅግ በጣም ውድ እቃዎች ናቸው ያሏት የጥንት እቃዎች በጣም ገንዘቧን ኢንቨስት የምታረገው እሱ ላይ ነው ግን ውድ እቃዎቹ የት ነው ያሉት የሆነ ማይመጥን ቦታ ላይ ምናምን እቃዎቿን ማይመጥኑ እንትኖች ላይ መደርደሪያዎች ላይ ምናምን ነበሩና በጣም ድሪም የምትለው እቃ ታውቃለህ ለሷ ድሪሟ ነበር ማለት ነው ደግሞ ሁሉ ያስቡታል አይሳካላቸው ያያመት የጊዜ ቅር ነው ሁሉም ቤት ያለ ነገር ኢቭን ገንዘብ የማጣት ነገር እኮ አይደለም በቃ ለሌላ ነገር ያውታል ምን ያረጉታልና ወይናት ብዬ በቃ ምርቃት እንደ ወተት እንደ ውሃ ለበሽው ጠጣው እንዴት ደስ ይላል በመሰረቱ የሰዎችን ባንተ ሲደሰቱ ያንን ደስታ ማየት እጅግ በጣም ደስ የሚል ነገር ነውና ሶ የመጀመሪያ ትልቅ ሰርፕራይዝ ብዬ የምለው ያደረኩት እናቴ ነው ስንት ሺህ ብር አወጣሽባት በጊዜው ቁጥሩን እርግጠኛ አይደለሁም ከ20 ግን እስከ 25 ሺህ ይደርሳል ትልቅ ነው ለዛ ሰዓት በጣም ትልቅ ነው ውድ የተባለውን ደግሞ ነግሬ ለባለሙያው ውድ የተባለውን በቃ በቦና አለ የሚባለው ይሄ
እስካሁን ድረስ ቢገርም ንቅንቅ ሳይል አለ ቦና ባለው ቤታችን ውስጥ አለ። እሷ ወደ በንሰዳ የሚባልበት ሙቭ አድርጋለች፣ ግን እዛ ቤታችን ውስጥ ስቲል ነው። ቤታችንም አለ፣ እቃውም ቅርስ ነዋ። ምክንያቱም ልጅቷ ኤደን ናት፣ ልጇ ናት። በጣም ማስታወሻ ነው። በጣም የቤት ነገርም አለሽ። በጣም ከሷ የመነጨ ነው የቤቱን ነገር ካነሳ በጣም ምክንያቱም አንድ ሴት አይኖ ቻንሱን ማግኘትን ይፈልጋል። አንቺ አሁን የገንዘብ ኦፖርቹኒቲ ባታገኝ እሱን ላታረጊ ትችያለሽ፣ ግን ተገኝቶም ደግሞ ማልበስ ሌላ ነገር የሚያስብም ሴት ልጅ አለ። ይሄን ነገር ማሰብ ግን በጣም ሆሚሽ አይነት ስሜት አለውና አታጩም እኮ አሁን ዛሬ ልጅ ሆነሽ እንደዚህ አይነት ነገር አድርገሻል፣ ነገ ደግሞ እናት ሆነሽ ልጆቼ የወደፊት ልጆቼ ባካችሁ ይሄን አስቡ። ያስቀምጡት አደራ አይደለ? ይቀመጣል እንዳደራ፣ ጊዜውን ጠብቆ ይመጣል። እኔ ግን ያነሳሁት ፋዘርን ሰርፕራይዝ ታረጊ ነበር ከሰሞኑ በአባቶች ቀን። ስለሱም ትንሽ ነገር አውሪ። እስከ ካልሲ ድረስ ገዝተሽ ስትጫቸው ድንቅ ያላቸው ነበር። የሆነ በቃ ብራንዱን ሁላ ደግሞ ብራንድ ያውቃሉ በጣም ፋዘር ባይዜ በጣም ዘናጭ የነሱ ሲዝን ዘናጩ ሰው እየነገረ አማረባቸው ሁላ ባይዜ በጣም አሪፍ እንትን ነው የመረጥሽላቸው አይደል? አውጥቱ ያምራል አይደል? በጣም ያምራል። በእውነት በጣም ያምራል። ናይስ ከለሩ ምናምን በደንብ ቀዝም ያለ ደስ የሚል ከለር እና ደግሞ እንዳልሽው ወይም እንዳሉት እሳቸውም ብራንድ ነው በጣም ብራንድ። እሱስ እንዴት ነው የተከናወነው? እንግዲህ ፋዘር እንዴት መሰለ የተሰጠ ነው፣ በቃ የተመቻቸ ነው ኢንቨስት ብታረጉብኝ የሚል ልጅ አለ። ያን ቲክቶክ ላይ እኪት ኢንቨስት ማድረግ የሚጠበቅብህ በቃ ትንሽ ይሄ ነገር ነው። ያንን ደግሞ አሁን እግዚአብሔር ይመስገን ብቁ የሆኑ ልጆች አሉት። ስለዚህ እሱ በዘመኑ በነበረው ሲዝን ዘንጦ አልፏል። ከዛ ሲዝን ውር ሲያልፍ ደግሞ ምን ሆነ መልሶ ለልጆቹ መኖር ጀመረ እና ወደ ፋዘር የተመለስከ ለዛ ነው ቅድም ያልኩ ሰፊ ነው ስለሱ አውርቼ ማልጠግብ የሚያውቃሉ ሰዎች። እና እንዴት ሆነ መሰለ ያምናቀው በጣም በቃ እንደዚህ አይነት ብለን የምናወራው አባታችን ምን መሆን ጀመረ? ካልሲ ምቀይርባትን ገንዘብ እዚህ ልጄ ዳቦ ብትበላበትስ? ይሄ በጣም ከባድ ነው። እንዲህ ብሎ ማሰብ አሉ እኮ በጣም ምርጥ አባቶች አሉ። ለልጆቻቸው ብዙ ዋጋ ይከፍላሉ። አፈር ድሜ በልተው ይሰራሉ፣ ያመጣሉ። ግን ይሄ እኔ ከምለብስ ቃል በቃል ነው የምልህ፣ እኔ ፋ ያለ ኮት ከምገዛ ከምለብስ ለልጄ ደብተር መግዣ ማስተማሪያ ይሆናል እኮ። በቃ ሀሳቡ ነው እኔ በጣም ኢሞሽናል ራሱ የሚያደርገኝ። ሰው እኮ ቢያንስ ለራሱ ትንሽዬ ሆኖ ነው የሚሆነው። አባትነትን በዚህ ልክ ያልተወጡ እኮ አሉ። በዛውም ልክ ያልተወጡ በሱስ በተለያየ መንገድ ተጠምደው በጣም ብዙ ነገር ውስጥ የገቡ ያላቸው ማድርጓሉ። ለዛ እሱ ደግሞ አይደለም ራሱን ደስታ ውስጥ ሊከት አይደለም ሊዝናና። አባቴ ተዝናንቶ አያውቅም። የእውነት ጓደኞቹ ዛሬ ላይ ኮምፔር ብታረግ አንዳንዶቹ ውጭ ሀገር ናቸው፣ አንዳንዶቹ በጣም ትላልቅ ባለስልጣን ናቸው፣ አንዳንዶቹ የሆነ ፖዚሽን ላይ ናቸው። አባታችን ግን ቅድም እንዳልኩ ልጆቼ ማንም ሆነ ምንድነው እኔ ግራ ራሱ ይገባኛል። እና በቃ እኔ ለምን እለብሳለሁ? እኔ መልበስ እኮ ደብሮት አይደለም፣ እንደሚያምርበት ያውቃል። ያውም ዘንጦ ያለፈ ሰው አስብ፣ የዘመኑ ዘናጭ ሆኖ ያለፈ ሰውና ግን የሚያስበው እቺን ለኔ ማረጋትን እዚች ጋር ነገል ብትታመምብኝስ ያዝ እነሱ ይብሳሉ፣ ለነሱ የኔ ይደርሳል አይነት ነገር። እና እሱ በቃ በጊዜው እንጆይ አድርጎ እንዳለፈ ነው ያንን የሚያስበው። አሁን ለልጆቹ መሆን እንዳለበት አንድም የአባትነት ኃላፊነቱን በሚገባ ከሚገባውን በላይ የተወጣ መሆኑ ያኮራኛልም፣ ስሜታዊም ያረገኛል። ከዛም ባሻገር ደግሞ በዚህ ልክ ራሱን አሳልፎ እስከ መስጠት ድረስ እና እኔ አልልበስ ልጆቼ ይልበሱ፣ እኔ ልራቆት እነሱ ብቻ እኔ ይግደልብኝ ከራሱ ላይ አግድሎ ምናምን ነገርና በጣም ነው የምንወደው። የለገሰ ልጆች የተባለ ብታይ ልክ ኤደን እንደምታወራው ሁሉ ከላይ ከተስፋ ጽዮን ብትጀምርም
እንደዚሁ ያወራልሃል። በቃ ሁላችንም በጣም ነው እንትን ምንለው ምናወራው በጣም አንጠግብም አውርተን እነሱና ከሱ ነገር አንጻር እንደሱ እያለ ተወው ጭራሽ እንትን ማለቱን ራሱን ለልጆቹ ፕራዮሪቲ እየሰጠ ቴክ ኬር ማድረጉን ዝነጣ አታስበውም። በቃ ምንም ነገር ኬርለስ መሆን ራሱ ላይ ጀመረ አይነት ነገር ማለት ነው። እና ሁሌ ከድሪሞቼ አንዱ የነበረው እንደዚህ የሆነልንን አባቴን ደግሞ ዘናጭ እንደገና ወደዛ ሲዝን መልሰዋለሁ ወደዛ በቃ እኔ ልጁ ደርስለታለሁ አይነት ምንም ሆኖ እኮ አይደለም ባይዜ በራሱ ገንዘብም እኮ መግዛት ይችላል። ኦፍ ኮርስ አሁን ድረስ ከሱ ስር ነኝ እኮ ግን አለ አይደል ስሜቱ ደስ ይላል አንተ በቅተ እንደዚህ ስታረግ ምናምንና ፕላስ ችግሩ እሱ ራሱ ላይ ትኩረት አያረግም እኛ ላይ ነው የሚያረገው። ስለዚህ የግድኛ ደግሞ እሱ ላይ ትኩረት ማድረግ መቻል አለብንና ሶ ተሳካልኝ ብዬ የማወራው ከዚህ የሚበልጥ ነገር አይኖርም ብዬ ነው ካፕሽን የተጠቀምኩት። በቃ ብሞት እኔ የማይቆጨኝ ሲዝን ላይ ደርሻለሁ። የእናቴን ፈገግታ አይቻለሁ። የአባቴን ፈገግታ ምርቃት አግኝቻለሁ። ምን አለ ከዚህ በላይ የሚያረካ? ምን አለ ከዚህ በላይ ደስ የሚያሰኝና ዝንጥ ብሎ ሳይ ደግሞ እንዴት አባቱ እንደሚያምርበት ደስ ይለኛል። በቃ ማንም ቢሆን እኮ ያማረ ነገር የኔ ነው ማለት ይወዳል። ፏ ብሎ እንዴ የሆነ እኮ አብሮ ያደገ ወይ ትናንት የምታውቀው ሰው ዝነኛ ሲሆን እኮ ትናንት እኮ አውቀዋለሁ ትላለህ። ለምን በቃ ደስ ይላል። ጥሩ ስም አለው። ጥሩ ስም ያለውን ደግሞ ማጠጋጋት ክፋት የለውም። እውነት ለመናገር ደስም ይላልና ፍሌክስ የምታረግበት አንዱ ነገር ነው። ሶ አባቴን ፏ ማድረጌ ብቻ ሳይሆን ፏ ብሎ የሆኑ ሰዎች የእንትን አባት እኮ ሲሉና እኔ ደግሞ አባቴን እንደዚህ ዘንጥ ውብ ሆኖ አምሮበት ሳይ የሆነ የሚሰማኝ በቃ የሚወረኝ የሆነ ኃይል አለና ያምርበታል። እንዲሁ በቃ ውብ የሆነ ነው። ለግላካ የሚያምር ስክት ይላል። ደግሞ የለበሰው ሁሉ ነው የሚያምርበትና ለዛ ፓርት ኦፍ ማይ ድሪም ነበር። እግዚአብሔር ይመስገን ነበር ብዬ ማበቃው ያበቃውት የዘጋውት ፋይል አይደለም። ሁሌ የሚቀጥል በየጊዜው አፕዴት አደርጋለሁ። ግን እዛ ውስጥ ደግሞ ቢግ ዲል ሆኖ አይደለም ነው ለመናገር ለቤተሰብ በዚሁ ፎርዋርድ ማድረግ የምፈልገው ሜሴጅ ስለሆነ ነውና አባቴን ማልበስ ግዴታዬ ነው ወይ ደግሞ አዲስ ነገር አይደለም። ቢግ ዲልም ሆኖ አይደለም። ግን ደግሞ ችላ እንዳንል ስለምፈልግ ነው። ዛሬ ወይ እኔ ላይ ወይ እነሱ ላይ የሆነ ነገር ቢፈጠር ምንቆጭበት ምንጸጸትበት ሲዝን ሊደርስ ይችላል። በጣም ትልቅ ነገር መጠበቅ የለብንም ቤተሰብ ለማስደሰት። በነገር ላይ ቤተሰብ ትንሽዬ እንኳን እንዳሰብክላቸው እንኳን ከተረዱ በጣም ነው የሚባርኩ። ነገር ይቆራል። አቴንሽኑ ነው ደስ የሚለው። አቴንሽን ፍቅሩ ለነሱ መልሰ እንዴ ወልደህ እኮ ልጆች የሆነ ነገር እንትን ሲሉ ደስ ይላል። በቃ እንደዛማ ባይሆን እኮ ሰጪውም ለጊዜው ሰጪ እንበለውና ገዝተሽ ስታመጪ በጣም ትልቅ ነገር መግዛት ትችይ ነበር እኮ። በነገርየው አይደለም በድርጊቱ ውስጥ ያለው ነገር ነው። የሚያስተምረው የራሱ ትምህርት አለው። ሚዲያ ላይ ሳወጣ ራሱ ለዛ ነው ሁሌ ያው አንድም የሚዲያ ሰው ስለሆንኩ ነው፣ አንድም ደግሞ ማስተማር የምፈልገው ነገር አለ እዛ ውስጥ ቤተሰቦቻቸውን ችላ እንዳይሉ። ዛሬ እዚህ ከመድረሴ በፊት ትንሽዬ ብር በነበረኝ ጊዜ ለአባቴ ካልሲ ገዛ ነበር። ገባ? ስለዚህ ዛሬ የጀመርኩት ነገር አይደለም። ኤደን አልፎላት ነው ብለው እንዳያስቡ፣ ወይ አንቺ ጋር ከደረስን እናደርጋለን ብለው ቁጭ እንዲሉ አልፈልግም። አስቤዛ ይግዙ፣ ገንዘብ ካገኙ ለቤተሰቦቻቸው ይኸው ብለው ስጋ ይግዙላቸው፣ አስቤዛ ይግዙላቸው፣ ለእናታቸው ነጠላ ይግዙ፣ ለአባታቸው ካልሲ ነገር ይግዙ። የሚወደው ምንድን ነው? በጣም የሚፈልገው ምንድን ነው? የሆነ አቅማቸው ሲፈቅድ ደግሞ ጫማ ነገር ይግዙላቸው። በጣም ትልቅ ነገር አይጠብቁ። ህይወት አጭር ናት፣ አታውቅም። ሁሉ ደግሞ በጊዜው ነው። መቼ ምን እንደሚፈጠር አታውቅም። ዛሬ ነገን አላውቅም፣ እስከ መቼ እንደምኖር አላውቅም። እማቀው ዛሬን ነው፣ አሁኗን ነው፣ አሁን ያለውበትን ሞመንት ነው። አሁን ባለውበት ደግሞ አባቴ ልጅ አለኝ ብሎ እንዲያልፍ ፈልጋለሁ። ልጅ አለኝ ብሎ ደግሞ እኔም ማለፍ ፈልጋለሁ። ለሚቀጥለው አያሳስበኝም። ዛሬን ግን ኢንጆይ ማድረግ ፈልጋለሁ። ዛሬን መደሰት ፈልጋለሁ። እኔም አባቴን አስደሰትኩ ብዬ እንዲሰማኝ ፈልጋለሁ። አባቴም ልጄ
ደረሰችልኝ ልጄ ለዚህ ቁም ነገር በቃችልኝ ብሎ ልጅ እንዳለው እንዲሰማው በቃችልኝ ያዩበታል። ሁሉ ነገር ያዩበታል። ነገር የመሰጠትን በረከት ስለተሰጠኝ ነው ብሎ ፈጣሪያቸውን ያመሰግናሉ። የተሰጠኝ ልጅ ደግሞ አሪፍ ልጅ ነው የሚለው ነገር አለ። እንደገና ደግሞ አንቺ ደስ ይልሽ ያያሉ። እንደገና ደስታሽን ያዩታል። ባይዘው የራስም ደስታ አብሮ ከፍ ይላል እኮ አይደል? በሚገባ ለራስም እኮ ነው የኔ በሚበልጥ ነው የሚመስለኝ። ነበር ነው ሰርፕራይዝ አረፍ እኔ ነኝ ዝልል የምለው አድራጊዋም እኔ ነኝ፣ ሪአክት ማድረግም እኔ ነኝ። ኢንተርቪውም ታደርጊያለሽ ምናምን ነገር ደስ ይላል። አይ በጣም እኔ እንደዚህ አይነት ነገሮችን ፒክ አደርጋለሁ። በኢሞሽንም አለኝ፣ ግን እንደዚህ አይነት ቦታዎች ደግሞ እግረ መንገዳችን ትውልድ ላይ መስራት አለብን አይደል? ይሄ የምናነሳው ነገር እኮ የትውልድ ሚሹ ነው። ናውዴ እናትና አባቱ በጣም የሚያሳፍር ትውልድ አለ ስንል ትንሽ ማህበረሰብን መውቀስ መስደብ ይሆናል፣ ግን አለ በቃ አለ። በጣም የሚያሳፍር ትውልድ ያለንበት ጊዜ ስለሆነ እግረ መንገድ እያረሙ እየኮተኮቱ መሄዱ በጣም ጥሩ ነው። እናትና አባትሽን በደንብ የጤና እድሜ ሰጥቶ ያቆየልሽ። የጤና እድሜ ማለት ያለ ጤና ምንም ዋጋ የለውም። ትክክል። በጣም ነው ደስ ያለኝ። በጣም ነው ደስ የሚሉት ፋሚሊዎችሽ። ሰው እንዳልሽው ሌላ ኤፒሶድ የሚወጣው ጉዳይ ነው። ይሄንን ስናነሳ እስቲ ጊዜ ከፈቀደ ሌላም ጊዜ እንጫወታለን። ሌላኛው ዋናው መነሳት ያለበት በአንቺ በኤደን ለገሰ ፕሮፋይል ውስጥ ናውዴ የቱሪዝም ኤሪያ እንቅስቃሴዎች ናቸው ሜንሊ። እንደው ያው አዘገያቸው እንጂ ስትንቀሳቀሺ አብረሽ ይዘሻቸው የምትንቀሳቀሻቸው ነገሮች ጉድ ኳሊቲ ያላቸው ነገሮች ናቸው። ካሜራሽ ያየውን ነገር ስታሳየን በዳይቨርሲፋይድ ቋንቋ ትነግሪን ነበረ፣ በሲዳምኛ በእንግሊዝኛ ምናምን ቅድም የተወሰነ አንስተነዋል። ያ ደግሞ ለሎካል ብቻ አይደለም ለፎሪን እንትኑም ቱሪስቱም ጥሩ ነው አይደለ? ሰርች ሲያደርግ የሚያገኘው ነገር አማርኛ ከሆነበት በደንብ እንትን አይለውም እና በዛ ደረጃ የቱሪዝም ኮንትሪቢዩሽንሽም ትልቅ እንደሆነ አስባለሁ። ዛሬ ትንሽ ቆም አድርገሽዋል መሰለኝና ለምንድን ነው ቀነስ ነው ዋና ጥያቄው። ሁለተኛ ለየት የሚሉብሽ እንቅስቃሴዎች እዛ አካባቢ ሰጪን እስቲ ምንድን ናቸው ትሬንዶችሽ? ምን ሰጡሽ? ምን የተለየ ገጠመሽ? የትኛው አካባቢ ነው በጣም ኢምፕረስ ያደረገሽ? የትኛው ቪዲዮ ነው በጣም ቫይራል ይወጣልሽ? ሰብሰብ አድርገሽ ንገሪኝ እስቲ። ከቱሪዝሙ ጋር ተያይዞ ማለት ነው። ላይክ ለምን እንደጀመርኩም እንደዚህ ከሱ ላነሳለት እንግዲህ ለኦዲየንስ የሚጠቅም ብዬ ስለማስብ ከሱ ላንሳለት ትንሽዬ ነገር ብዬ ልለፍና እንዴት ነው እኛ ቅድም ራሴን ውብ እንደሆንኩኝ ማስተዋል እንደጀመርኩኝ እኛ ኢትዮጵያውያን ደግሞ በጣም ውብ የሆኑ ግን ለኛም አይታዩ በጣም የሚገርም ሌሎች ያዩታል፣ ውጪ ያሉት ያዩታል። ባይሆን ኖሮ በዚህ ልክ ቢግ ዲል ሆኖባቸው የዚህን ያህል ኢንቨስት አድርገው አውጥተው ገንዘብ ከፍለው መጥተው እኛ ጋር ለምን ያሳልፋሉ? አይገዙንም። እነሱ የሚያዩትን ነገር እኛ ግን ኖሮን ፎር ግራንትድ እንወስዳለን። ምንም አይመስለንም፣ ችላ እንላለን። ዛፍ እኛ ጋር ቁጭ ያለው ዛፉ ቁጭ ስላለ ለዘመናት ምንም ያክል እንትን አንልም፣ ትርጉም አንሰጥም፣ ቫሊዩ አናረግም ምናምን። ግን ደግሞ ትኩረት አድርገህ ስታይ በቃ ስንቱ እንደ ጥላ ተጠቅሞታል፣ ስንቱ አርፎበታል፣ ስንቱ ከስር ሚቲንግ አድርጎበታል ምናምን ነገርና በዛ ልክ ምን ያክል ቫሊዩ እንዳለው ማስተዋል መቻል አለብን። ያ እኛ ኢትዮጵያውያን በጣም ብዙ ተነግረው ተቆጥረው የማያልቁ ሰፊ ሀብቶች አሉን። ያውም የተፈጥሮ ያውም ያልተበረዙ ቱባ ባህል እንደሚባለው አለ አይደለ? እንደሱ አይነት ሰፊ አለን። ችግሩ ምንድነው? በደንብ አልወጡም፣ በደንብ አላስተዋወቅንም፣ በደንብ ለዓለም አላሳየንም። እየተሞከረ ነው፣ እየታየ ነው፣ ግን በቂ አይደለም። ጂኦግራፊ ስንማር ሰፊ የተፈጥሮ ሀብት ያላት ሀገር ኢትዮጵያ ናት። አት ሴም ታይም ደግሞ ያንን ፕሮፐርሊ በደንብ ሙሉ በሙሉ ያልተጠቀመችም ኢትዮጵያ ናት ይባላል። በጣም ይከነክነኝ ነበር ስማር ጀምሮ ማለት ነው። ሀብት አለን እሺ፣ ግን ደግሞ ድሃ የምንባለው እኛ ነን። እንዴት ነው ኮላፕስ አያረግም? እንዴት ነው አብሮ? በጣም ያመኝ ነበር የእውነት ተማሪ እያለሁ ትንሽ ሃይስኩል ምናምን እያለሁ ጭምር ማለት ነው። እና ሀብታምም ነን እንዳልል ግራ ይገባኛል። እዚህ ጋር ድሃ ናቸው፣ ድሃ ሀገር ተብለን የተጠራን ነው ወይ ዴቨሎፒንግ ውስጥ ነው ያለ ነው ምናምን ነገር
አሁን ነው እንደውም እሱን መባል የጀመረው። ስለዚህ እንዴት በተፈጥሮ በጣም ሰፊ ትልቅ ሀብት ያላት ተብለን ባለመጠቀማችን ብቻ የተነሳ ግን ከድሃ ሀገሮች ውስጥ እንጠራለን፣ እንጠቀልላለን። ደጃችን እያለ አንበላው፣ ከእጃችን እያለ የሚበላው ሌላ ነው፣ ሀብቱ የኛ ነው። ግን ያ ነገር በጣም እንትና ላይ እሱን ሳይ የመጀመሪያ ኦፍኮርስ የማየው የራሴን አካባቢ ነው። የራሴን ቤተሰብ እንደማይ ሁሉ የራሴን አካባቢ ምን አለ ያደግኩበት ብሔር፣ የራሴ ብሔር፣ የራሴ ቋንቋ፣ የራሴ ህዝብ አለ፣ የራሴ አካባቢ አለ፣ የራሴ ቋንቋ አለ። ምንም ነገር ከራስ አይደል የሚጀምረው ቅድም እንዳልነው። ስለዚህ ሳስተዋውቅ ደግሞ የራሴን አስተዋውቄ ነው የምጀምረው። ራሴንም አስተዋውቅበታለሁ፣ ያንንም መልሼ አስተዋውቃለሁ። በቃ ሁለቱም አብረው የሚሄዱ ነገሮች ናቸውና ውብ ነገር እንዳለን የመጀመሪያ አስተውዬ አይቼ እንደውም ቁጭት ነበረኝ እንጂ ከቁጭት የመነጨ ነበር። እኔ ግቢ ያለው ግራጁዌት ሳላረግ የመጀመሪያ ምንም ስራ ቢመጣ እንኳን ፕላኔ የነበረው የእውነት ፎር ዩር ሰርፕራይዝ ምንም ስራ ቢኖር ባይኖርም የመጀመሪያ ያዞር አለው። ኦኬ ካን ዩ ቢሊቭ በቃ በጣም ትራቨል ማድረግ ወዳለሁ። ኮንተንት አስቤ አይደለም፣ ቅድም እንዳልኩ ነው እንግዲህ ቲክቶኩም ሳይመጣ ማውራው ማስበው ነገር ነው በቃ። ምክንያቱም ሰው ስራ ሲጀምር ቢዚ ይሆናል ብዬ አስባለሁ። የመዞር ሀገሬን የማየት እድል አላገኝም። ያንን ከማድረጌ በፊት በደንብ ትራቨል ማድረግ አለብኝ ቢዚ ከመሆኔ በፊት ምናምን ብዬ አስብና አስቀምጬ ነበር። ከዛ ኮንተንት ነው ብዬ አላሰብኩም በጭራሽ። እንጀራዬ ይሆናል ዛሬ ላይ የፉል ታይም ስራዬ ይሆናል ብዬ አላሰብኩም። ምንድነው ሀሳቤ? በቃ ሀገሬን መዞር ፈልጋለሁ፣ ማየት ፈልጋለሁ። ምንድነው ለኔ መዝናናት ነው፣ ቫኬሽን በለው አድቬንቸር ነው። ስለዚህ ግራጁዌት እንዳደረግኩ እንደጨረስኩኝ ሰፊ ጊዜ አለኝ። ትምህርት ላይ በጣም ሲሪየስ ነኝ በነገራችን ላይ። በዚሁ አጋጣሚ እንደውም እንዲረዱትን ፈልጋለሁ እና ኢንፍሉዌንሰር መሆን በጣም ጥሩ ነው፣ ጠቃሚ ነገር ነው። ቲክቶከር መሆን አሁን ላይ ቲክቶክ ስለሆነ በጣም ጠቃሚ ነገር ነው። ግን ደግሞ ትምህርትን የሚያስተው ከሆነ እሱ ሬድ ፍላግ ነው። ትምህርትን አስትቶ ገንዘብ ብቻ ማሳደድ ከሆነ በነገር ላይ ገንዘብ ኖሮ ገንዘቡን እንዴት ማኔጅ ላድርግ ለሚለው ደግሞ እዚህ ጋር እውቀት ትልቁን ድርሻ ይወስዳል፣ ትልቁን አክሲዮን ይወስዳል። ስለዚህ እውቀትን በገንዘብ መሸመት አትችልም። ምናልባት ወረቀት ልገዛ ትችላለህ፣ ምናልባት ማስተርስ የሆነ ዲግሪ ልገዛ ትችላለህ። እውቀት ግን ሄደ ኢንካውንተር አድርገ አታችድ ሆነ አብረ በመቆየት ውስጥ የምታገኘው ነገር ነው እውቀቱ ደግሞ ፕሮፋይልህን እዚህ ጋር ኢንፍሉዌንሰር ብትሆን ይጨምርልሃል እንጂ አይቀንስም፣ ይጠቅምሃል እንጂ አይጎዳም፣ አይነካብም። ስፔሻላይዝ ነው የሚያደርገው። የተማረች ቲክቶከር መባሉ ለኔ የመጀመሪያ ኮራ ብዬም ምንም ቲክቶክ ገደል ቢገባ እኔ ላይፌ ይቀጥላል፣ ፏ ብዬ ይቀጥላለሁ። ቢኮዝ አውቃለሁ፣ ያለኝን አቅም እውቀቴን አውቃለሁ። ወረቀት አይደለም ማወራልህ፣ ባርኔጣ የተነሳውበትን የምርቃት ፎቶ አይደለም ማወራልህ። አለ የሆነ ያገኘሁት እውቀት አለ፣ ድሬን ያደረግኩት የሆነ በቃ እኔ ውስጥ አለ። ስለዚህ መማሬ ጠቅሞኛል። አየህ ዛሬ ላይ ቲክቶክ ቢቆም አያሳስበኝም። ያኔ ቲክቶክ ሊጠፋ ነው ምናምን ብለው ሲጨነቁ በጣም ኮል ነበርኩኝ፣ ካልም ነበርኩኝ፣ ምንም አልመሰለኝም። ቢኮዝ ቲክቶክ ባይኖር ሌላ ስራ እንደምሰራ ቃለሁ። ቲክቶክ ባይኖር በደንብ ወደ ራሴ ላይፍ ይልቀጣል። እስከዛም ድረስ ደግሞ ያለውንም በደንብ ደግሞ ተጠቅሞ ለየት ማለትም ይቻላል። ለምሳሌ ዛስ ዋይ እኮ አንቺ በአግባቡ ስለተጠቀምሽው ነው እኮ አሁን ይሄንን ጉዳይ አጀንዳ አድርገን እያወራንበት የምንገኘው። ፌስቡኩም ላይ ስላየነሽ ነው፣ ቲክቶኩም ላይ አካባቢዎችን ፕሮሞት ስታደርጊ ይሄው እናንተን ኢንፍሉዌንስ አድርጌያለሁ፣ ደርሻለሁ እናንተ ጋር። አትሊስት መርጠንሻል። ዝም ብሎ ሚሊዮን 2 ሚሊዮን ተከታይ ካፈሩ በስድብ በተለያየ በዋልት ካፈሩ ሰዎች ይልቅ ያለ እውቀት በእውቀት የሰራሽበት ስለሆነ ነው። ከኔም በላይ ሌሎች ሰዎች ክሪቲሳይዝ ያደርጉታል በደንብ በሚገባ። ስለዚህ ኢቨን ችላ ብለን የምናልፈው ጉዳይ አይደለም ነው። በጣም ጠቃሚ ነው። ገንዘብ ኦፍ ኮርስ አስፈላጊ ነው፣ ስራም አስፈላጊ ነው፣ ኢንተርፕሪነር መሆን አስፈላጊ ነው። ግን ዳዝንት ሚን እውቀት ወደ ጎን ትተን አይጠቅምም ብለን ማለት አይደለም። ሁለቱም አብሮ ማስኬድ ከተቻለ በጣም አስፈላጊ ወሳኝ። አንዱ ለአንዱ ምንድነው የሚባለው
የሚመጋገቡ በቃ እንደዛ ናቸው። የአስፈላጊ ናቸው ሁለቱንም። በጣም በደንብ ወጣት ሀብታም መሆን ነው ትልቁ እንደው መሻቴ። አየህ ያ ማለት ገንዘብ ኦፍ ኮርስ አስፈላጊ እንደሆነ አምናለሁ፣ ሰራለሁ። ግን ደግሞ ኢግኖር አላደርግም የትምህርቱን ጉዳይ አልተውም። አሁንም ማስተርሴን ፒኤችዲ እስካ በቃ ድረስ እቀጥላለሁ። የመማር ፍላጎት ነው ያለኝ አሁን ድረስ ማለት ነው። ሶ ወደዛኛው ስመለስልህ ትራቭል ማድረጉን በቃ እንደ ኮንተንት ሳይሆን እንደ አንድ ዝም ብለሽ ስራዬ ብለሽ ያስሽው በቃ እንደዛና ለማለት እንጂ እንደ ትራቭል አሁን ባትቀርጽ ለምሳሌ የሚዲያ ሰው ባትሆንም የሆነ ነገር ቫኬሽን አዲስ ቦታ ስትሄድ ትቀርጽ የለ ስለምትፖስት ምናምን እኮ አይደለም በቃ ሚሞሪው ትፈልጋለህ። ልክ እንደሱ ያረኩኝ የመጀመሪያ እናቴ በእንሳዳዬ ሙቭ አርጋለች ብዬሃለሁ ቅድም። እዛ ሄድኩኝ ከነጮቹ ጋር ከምናምን ብቻ በነበሩበት ጊዜ ተመልሰው መጥተው ምናምን ነበር የቀረጽኳቸው ፋይሎች ነበሩ። እያወራው ቭሎግ ሰራለው ቮይስ ኦቨር እንደውም ያስቅ ነው ያኔ የፍሬሽ ነበርና ኤዲቲንግ ምናምን በጣም በራሴ ዝም ብዬ ነው ባይዜ በራሴ ዝም ብዬ ለማመዳል እገባበታለሁ ባይዜ የሆነ ነገር ለማመድና ራሱ ያሳየኛል። ይነግርሃል እኮ ኤዲት ስታረግ ካፕከት ስታረግ ይሄን ብትነካ ይሄን ያረጋግልሃል ብሎ ይነግርሃል። አሁን የቀድሙ ዕውቀት ራሱ እዚህ ጋር አልጠቀመኝም። እንግሊዝኛውን አንደርስታንድ አደርጋለሁ። ከዛ ደግሞ ጋይድ ያረጋኛል፣ እረዳለሁ፣ የፈልገውን ነገር አደርጋለሁ። ሶ እዚህ ጋር ተመጋገቡ እንደማለት ነው። እያደረገ ቀጠለ። ቋንቋ እያስተማርኩኝ ብሔሬን፣ የራሴን አካባቢ፣ የራሴን ህዝብ ማንነት ለህዝብ በእንግሊዝኛ በማስተማር ጀመርኩኝ። ከዛ ደግሞ ኦሮምኛ ደግሞ ይዣት የመጣታለች በደንብ ኮራ ብዬ ነው እችላለሁ እያልኩ ማወራው። እሷ ውስጥ ደግሞ አንድ ያስተዋልኩት ነበር። የኦሮሞ ህዝብና የሲዳማ እርስ በእርስ በጣም ወንድማማች ናቸው ሲባል ሰምቻለሁ። ሄጄ ደግሞ አረጋገጥኩ፣ ኖሬበት ደግሞ አረጋገጥኩ። የሚገርም ቋንቋችን ብቻ ሳይሆን መልካችን እንኳን ይመሳሰላል። ማለት በቃ ኦሮሞና ሲዳማ የሆነ እስከማትላይ ድረስ በቃ አይተ አንድ ነው ልትል እስከምትችል ድረስ ወንድማማች እስከምትል ድረስ በደንብ እንቀራረባለን። ሄጄ ስቆይበት ደግሞ ባህላችን ይመሳሰላል፣ ቋንቋችን ይመሳሰላል፣ መልካችን ይመሳሰላል። የእውነት ነው ለካ የሚለውን ሲባል የሰማሁትን አረጋገጥኩኝ እውነት መሆኑን ማለት ነው። ከዛ ቋንቋን ደግሞ ችያት የመጣዋታለች በቃ ፐርፌክት ነኝ አልልም፣ አልደፍርም ኦፍ ኮርስ። ግን ደግሞ እግባባለሁ በቃ ሲያወሩ አወራለሁ፣ ማዳመጡንም አዳምጣለሁ። ተግባብቼ ችግር ውስጥ ከገባው ደግሞ ፈታለሁ ማለት ነው። በቃ ያቺ ውስጥ ቋንቋ መቻሌ ውስጥ ምን ተረዳውኝ? የኦሮምኛና የሲዳምኛ ቋንቋ በጣም ተቀራራቢ ብቻ ሳይሆን ተመሳሳይ ቃላት፣ ተመሳሳይ ፍቺ ገብቷል። ቃሉም ፍቺውም አንድ የሆኑ በጣም ማአት ቃላቶች ነበሩ የሲዳማና የኦሮሞ ቋንቋዎች መካከል ማለት ነው። ምን መጣለኝ ላይክ በጣም አስቤ ምናምን አይደለም። በነገር ላይ እንዳልኩ ነው ሚዲያ እንደውም ስትጨነቅበት እንትን አይልም። ሶ ዝም ብለህ በቃ ሀሳቡ ሲመጣልህ ካሜራ ትከፍታለህ። እንዳልኩ ፓሽኗም አለች ኤዲት ማድረግ መውደዱ፣ ካፕሽኖችን መጻፍ፣ የሰብታይትል መጻፍ ምናምን ራሴ ስፔሻላይዝ ማድረግ ስለምፈልገው እኮ ነው። ስራ ሆኖብኝ እኮ አይደለም። በዛ ሰዓት የሚከፍለኝ ምን የሚለኝ የለም። ኢዚ ነኝ ግን የሚገርም ለምን ያወራዋቸውን ሰብታይትል መጻፍ አስብ ምን ያክል እንደሚያደርግ እያንዳንዱን። የኔ ደግሞ በጣም የሚገርም በሲዳምኛም በአማርኛም በእንግሊዝኛም ትርጉሙን ኦሮምኛ ሲሆን ደግሞ ኦሮምኛም ጨምሬ አደርግ ነበርና ከዛ ኦሮምኛና ሲዳምኛ የተመሳሰሉ ቃላቶችን ሄይ ጋይስ በምትለዋ ነው የሚያቆኝ። እንደውም ሄይ ጋይስ ሌትስ ሲ ዘ ሪሌሽንሺፕ ቢትዊን ሲዳሙ አፎ ኤንድ አፋን ኦሮሞ። በቃ ያቺ የኔ አክሰንት ናት የምትታወቅ እና የዛን ሰሞን በጣም ቫይራል የወጣሁበት ነበር እንደውም እና መንገድ ላይ ሲያገኙኝ ሰዎች ሄይ ጋይስ ይሉኛል። ሶ እንደሱ ያረኩኝ የራሴን ቋንቋ ከራሴ ጋር የሚቀራረቡትን ከቋንቋ ጀመርኩ። ከኦሮምኛም ሲዳምኛም እያቀራረብኩ ሰራው እያልኩ ደግሞ ዝም ብዬ አንዱ ሲያልቅ አንዱን እያልክ ግድል እያረክ ማለት ነው። እዛው እሱንም አስቀመጥኩ አየር ላይ ሲመጣልኝ እሰራለሁ እያልኩኝና አካባቢን ዝም ብዬ ማሳየት
ለራሴ መዝናኛ ነው እያልኩኝ ኮንተንትን በዛው ቀጠልኩኝ፣ ቀረጽኩኝ። በጣም ወጣ። ሎጊታ ፏፏቴ የቦና አንዱ ትልቁ የቱሪስት መዳረሻ የምንለው ነው። ሎጊታ ፏፏቴ ነበር። ከጠበቅኩት ካሰብኩት በላይ ኦፍ ኮርስ ቫይራል ወጥቻለሁ መጀመሪያም በእነዚህ በቋንቋዎቹ። ግን ደግሞ እዚህ ጋር ለየት ያለ ኮንተንት አይደል የጀመርኩት። በጣም ይወጣል ብዬ አልጠብቅም። እንደነዛኛዎቹ እኔ አሁን ምን ተረዳው፣ በቃ ኤደን የነካችው ሁሉ ነው የሚባረከው። በቃ እኔ ያለውበት ሁሉ ኢንፍሉዌንሰር ነኝ ብዬ ማመን ጀመር። በቃ አለ የሆነ ነገር አለ አልተረዳሁትም እንጂ ብዬ ጀመርኩኝ። ከዛስ እንደዚህ ከሆነማ ሲዳማ ውስጥ ማአት የሚተዋወቁ አሉ። አንድም ለእኔ መጀመሪያውኑ መዞር ፈልጋለሁ፣ ስራም ከሆነ ኮንተንትም ከሆነ ደግሞ ተገኘች አልኩኝና ቀጠልኩኝ። እንኳን የተገኝቶ በቃ እንሰቱን፣ እንጨቱን፣ ዛፉን፣ ምኑን በቃ ወንዝ ደግሞ በደንብ አለ ሲዳማ ውስጥ እንዳልኩ በተፈጥሮ ያው አንተም ብለኸዋል፣ የታደለች ናት። ስለዚህ ገና አመት ሙሉ ማስተዋወቀው ብዙ ነገር ሊኖረን ይችላል እዛው ከአካባቢ እንኳን ሳልወጣ እያልኩኝ። ግን እዚህ ውስጥ ምን አለ? በጭራሽ እኔ የሆነ አጥር ውስጥ ያለው ሰው አይደለሁም። ሲዳማን ስለማስተዋወቅ ሌሎችን ኢግኖር አደርጋለሁ የሚል ይህ ብሔርተኝነት፣ ዘረኝነት፣ ጎጠኝነት፣ ጎሰኝነት ያለብኝ ሰው በጭራሽ አይደለሁም። አላቀውም ስሜቱም እንዴት እንደሆነ የእውነት ለመናገር አላቀውም። ያው አንዳንዴ በፌክ አካውንት በምናምን አይተው አንቺ ዘረኛ ሲሉ ኮሜንት ላይ ያለው ይገባኛል። ዛሬ ስለራስም የሆነ ነገር በዛ አድርጎ መስራት ዘረኝነት የሚያስብልበት ሁኔታ ተፈጥሮ በሚገባ እሱ እንኳን ባልሆነበት ግን በቃ የሆነ ትክክለኛ ያልሆነ ኢንፎርሜሽን ወስደውም ይሰጡሃል። ግን አውቀዋለሁ ከምን ተነስተው እንደሚሉ፣ ግን ደግሞ መቀጠል እንዳለብኝ ስለማቀጥላለሁ እና ያ አስተሳሰብ ስለሌለኝ ቁጭቱም አለ። ያ እንዳልከው ሲዳማ ውስጥ ብቻ አይደለም ሀብት ያለው ሌላ ቦታም አለ። ሌሎች ብሔሮችን ደግሞ ቋንቋቸውን የማወቅ ጉጉት በጣም ያለኝ ሰው ነኝ። የግቢ ተማሪዎችን ካየ ሀዲይኛ ሰላምታ ሞክራለሁ፣ ወላይትኛ ሞክራለሁ። ሰላምታ ከተባለ በቃ ኢትዮጵያ ውስጥ ማላቀው የሰላምታ አይነት የለም ማለት ሁሉንም ትሰበስቢያቸዋለሽ አለ። በቃ ካምባቲኛ፣ ጌደኢኛ በቃ እነዚህን ሁሉ ግቢ ያለው እሞክር ነበር። በደንብ ኮሚኒኬት ስለማደርግ ሰፊም ስለነበረ ግቢ ነበረ ይሄ ነገር በኃላፊነት በምናምንም ማለፍ ያለው ባይዜ ግቢና የሰላም ፎረም የሴቶች ጉዳይ ነበርኩኝ። የግቢው ምናምን ሰው ሰፊ ነው እንትን ተደራሽነቴ ኔትወርኬ ሰፊ ነው። ከሰፊ ብሔር ከሰፊ ሃይማኖት ከተለያየ አካባቢ ከመጡ ሰዎች ጋር ነው የምገናኘው። ሁሉንም ደግሞ እኩሊ ነው ትሪት ለማድረግ የምሞክረው። የኔ ሃይማኖት ሰው የኔ ብሔር ሰው የሚባል ነገር በጭራሽ የለም። ሚሆን ሰው እንኳን በጣም ነው የምቆጣው። እኔ ፊት አይታሰብም። ኦርቶዶክሱም፣ ሙስሊሙም፣ ፕሮቴስታንቱም እኔ ጋር ሰው ነው። ሀዲያውም፣ ካምባታውም፣ አማራውም፣ ትግሬውም፣ ወላይታውም የሆነ ሰው ነው። በሰውነቱ ለካለሁ፣ በሰውነቱ ሜጀር አደርጋለሁ። ስለዚህ እነሱ ጋር ጥሩም ነገር አለ በሰውነታቸው ከሄድን፣ መጥፎም ነገር አለ። ግን ደግሞ ፈርዘር ከሄድን ወደ አካባቢያቸው ከሄድን ለዚህ አላማዬ የሚጠቅም ሰፊ ነገር ይኖራል። የሚተዋወቅ ሀገራችንን ሊያሳይ የሚችል ሪፍሌክት ሊያደርግ የሚችል አልኩኝ። የመጀመሪያ ከራሴ ክልል ስወጣ የመጀመሪያ ከራሴ ክልል ውጪ ያስተዋወቅኩት ሀምበሪቾ 777 ካምባታ በጣም በቃ ዩኒክ የሆነ እንትን ነበረኝ፣ ኤክስፒሪየንስ ነበረኝ፣ ደስ የሚል ሁሉም ነገር። አንድ ሰው አጠገቤ ሳይኖር አንድም ጓደኛ ሳይኖረኝ ምንም ሄጄ ተጉዤ ማላቅበትን ሀገር በእንትን ነው በባስ እኮ አይደለም ታታ የሚባለው አለ አይደል? ክትክት በረጅሙ እየሄድሽ በሱ ሄጄ በቃ የት ነው ብዬ መሳፈሪያ እዛ ዱራሜ ውስጥ የአንገጫጆች የዱራሜ ልጆች የሀላባ አካባቢ ጓደኞቼ ነበሩ። በግቢ በምናምን በተለያየ አጋጣሚ የተዋወቅኳቸው እነሱን ብቻ ነው ያስኩት። እነሱ እዛ ነው ያሉት የጠበቁኝ ነው። ግን ይህን መንገድ ደግሞ ሴት ሆነ በዛ ላይ
ብቻህን ደፍረ ለመጀመሪያ ጊዜ መሄድ ይከብዳል። እንደለመደብኝ እዛ ውስጥ ጓደኛ ፈራው እያወራን እያለን ምናምን መንገዱን የቀረስኩ ሄድኩኝ። አንበርቾን አስተዋወቅኩ። እንዳልኩ የታጠርኩ ሰው አይደለም። በጣም እጠላለሁ ጠባብ አስተሳሰብ፣ እንትን ሰርክል ውስጥ መቆየትን በጣም እጠላለሁ። ራስን ማስተዋወቅ ጥሩ ነው፣ ግን የሌሎችን ደግሞ ማጣጣል፣ ሌሎች ጋር ደግሞ እኔ ጋር ያለው የለም ብሎ ማሰብ ይሄ በጣም የወረደ ነገር ነው። ሲሄድ ደግሞ እንደጠበኩት ከጠበኩትም በላይ ቢዩቲፉል የሆነ ነገር አገኘው። በጥሩ መንገድ ነበር ያስተዋወቅሽው። ባይ ዘ ዌይ እኔም አይቼዋለሁ። እንደውም እንደዛሬ የመንግስትም አቴንሽን በደንብ አልተጨመረበትም ነበር። ኤሪያው ጠሩኝም አያውቁኝም እኔ ነኝ እንጂ እንጂ ናይ መንግስት ብቻ ሳይሆን ዲጂታል ሚዲያው ራሱ ቲክቶክ፣ ፌስቡክ በደንብ አድሬስ አያረገውም ነበር። አሁን እኮ በየቦታው እንትን ቪዚት የሚባሉ ፔጆች አሉ። ከምባታ ቪዚት፣ ሲዳማ ቪዚት፣ ጉራጌ ቪዚት የሚባሉ ፔጆች አሉ። እነሱ እንኳን በደንብ ትኩረት ሰጥተውት እየሰሩበት አልነበረ በዛ ሰዓት እና በደንብ ቫይራል የወጣው ባንቺ በጣም እና ከዛ በኋላ በመጡ እንትኖች በጣም ወጣ። ልክ እንዳልኩ በቃ እኔ ይዋጣልኛል። በዛ ላይ በእንግሊዝኛ ያረኩት ኢንተርናሽናል እንዲሆን ፈልጌው ነው። በቃ ቅድም ኢንተርናሽናል ኢንፍሉዌንሰር መሆን ፈልጋለሁ ያልኩ ነገር አለ አይደል? በቃ እንዲህ ካልሰራው ደግሞ እንዴት ይሆናል አውቃለሁ። በዛ ላይ ነጭ ጓደኞች ጭምር አሉኝ። እነሱ ጭምር ቪዲዮ እንዲገባቸው ፈልጋለሁ፣ እንዲደርሳቸው ፈልጋለሁ። ሲያዩ በእኔ በጣም ይኮራሉ። ዛሬ ላይ እነሱን ኢንተርቪው ብታረግ ደግሞ ከኔ በላይ ኮርተው ነው ስለኔ የሚያወሩት። ያውቃሉ ምንም ሳይኖረኝ ገና ህልሜን ብቻ ሳወራላቸው ያውቃሉ። እና ያልኩኝ ከምባታ ጀመርኩኝ፣ አዳማ፣ ደብረ ዘይት፣ ይሄ ናዝሬት ነው ብቻ ኦሮሚያ ክልል፣ ደቡብ በደንብ በቃ በደንብ በጣም ያለው ደግሞ ኦቪየስሊ ደቡብ ውስጥ ነው። ወላይታ፣ አርባ ምንጭ፣ ያው የጎፋው በእርግጥ ሀዘን ስለነበር በሀዘኑ ነው የሄድኩት። ግን በጣም እየሳበኝ ነበር ስመለስ። ሲሄድ በጣም አዝኜ እያለቀስኩ ምናምን በጣም ተጎድቼውላ ነበር በዛ ጊዜ። የህዝቡን ስሜት ከባድ ነበር እና እዛ ውስጥ ሆኜ እንኳን አቴንሽኔን በጣም ይሰርቅ ነበር። ወይኔ ሌላ ጊዜ ቢሆን ይሄ ሁሉ የሚተዋወቅ አልነበር እያልኩኝ። የሚገርም በየመንገዱ ከፍታ ስለሆነ ተራራማ ስለሆነ በየመንገዱ የሆነ ትንሽ ፏፏቴ አለ። ከተራራው ላይ ሲፈስታ ያለ እርጎ ነው የሚመስለው በቃ። እና እንደዚህ የሆነ ፈረሶች፣ ልጆች፣ ከብቶች በቃ በጣም ፖስተር ነገር ነው በጣም። ስለዚህ ይሄን ሁሉ ዓለም ማወቅ አለበት ሀገሬ ብዬ እኔ በጣም ነው በሀገሬ የምኮራው። ኢትዮጵያዊ ነኝ ደረቴን ነፍቼ በጣም ይሄ ሁሉ የኛ ነው። ሌላው ተጉዞ ይመጣል እንደዚህ አቅፈ ነው። ወላይታ ብትል የኔ ነው ላለው፣ ከምባታ ብትል የኔ ነው ላለው፣ ሀዲያ ብትል ኦሮሞ ብትል የኔ ነው በቃ። ኢትዮጵያ አፍተሩን ምንድነው በቃ ሄደን የምንጠቀለለው በኢትዮጵያዊነት ነው። ውጭ ሀገር ብንሄድ እኮ ኢትዮጵያዊ በመባል ነው የመጀመሪያ የምንታወቀው። ኢትዮጵያ ስር ደግሞ በጣም ብዙ ብሔሮች፣ ቋንቋዎች አሉ። ከዛ የመነጨ ነውና እዚህ ላይ በደንብ እንድሰራበት ያደረገኝ ያ ህልሜ የነበረ ነገር ነው የከፋፋኝ። እዚህ ደርሻለሁኝ። አሁን ይኸው ልዩ ኤክስፒሪየንሶችን ምናምን እያልክም ነበርና እያለ ያ ነገር ቦንጋ ከፋ ደግሞ ደስ የሚለው ምንድነው አሁን መሬት፣ አየር፣ ጸባይ ምናምን ብቻ አይደለም እኮ የሚወራው። ሌላ በደንብ የሚፈተፈት ታሪክም አለ፣ አኗኗር አለ። አሁን ቭሎግ ብለን የምናሳየው እኮ በጣም ላይት ነገሮችን ብቻ ነው። ግን ከቭሎግ በላይ የሚሰሩ ሰዎችን ደግሞ አፕሪሺየት እናደርጋለን። ቦንጋም ተጋብዘሽ ሄደሽ ጥሩ ነገሮችን ስታከናወኝ ነበር። የታሪክ ሀገር ነው። ላይክ እኔ ባይጠሩኝም አላማዬ በቃ ፍላጎቴ ከራሴ የመነጨ ነገር ስለሆነ እየሄድኩ እንትን እላለሁኝ፣ አስተዋውቃለሁ። ለካ ያላሰብኩት ነገር ጥሩ ነው ያደረኩት እንደውም ሳልጠራ። ቢኮዝ እኔን ያስተዋወቀኝ ስራዬ መልሶ ያንን ያዩት አቅሜን አዩ። ልክ አንተ ሶዶ የኔን አቅም ሶሻል ሚዲያ ላይ አይተ ኢንቫይት እንዳረከኝ ምን ተጀመራውን ፈልጌ መሄድ ሳይሆን እነሱ ፈልገው የኔን ሜንሽን መደረግ ይመጣል። በቃ መጥራት፣ ኧረ ነይ እንዲህ እንደዚህ ልጅ ተገኝቶ ነው መባል፣ በክብር በፍቅር በእንክብካቤ በቃ
እንደ እንቁላል የተንከባከቡ እንዴ አየን ሳምንት ነበር 15 ቀን ቆየ ነው እያልሽ ይሄ ሁሉ ወጣ ከማለትም የሚመጣ ነው። አንዳንድ ቅድም ብዙ መጥበብ አያስፈልግም አይነ ነገሮች ስታነሽ ነበርና እሺ በጣም ኢምፕረስ ያደረገሽ የትኛው ነው? አሁን ብዙ ቦታ ነክተሻል። በጣም ከውስጥሽ የማይወጣው ወይ ሰዎችም በደንብ እንዳይወት ሪከመንድ የምታረጊው አሁን ደግሞ ጥሩ የተንቀሳቅሶ የማየት እንትኖች እየመጡ ናቸው። ከቱሪዝም አንፃር ከቱሪዝም መዳረሻ አንፃር ካወራን ካፋ ይቅርበሉኝ ሌሎች በእውነት ባይዜ ከክልላችን ውጪ ነው ያወራው ያለው ያለዛ ከክልላችን ውጪ ከሆነ በቃ እስካሁን ከሄድኩበት በስማ ካፋ ከኔ እንትን አንፃር ነው ባይዜ እኔ ከሚስበኝ ነገር አንፃር ነው። ሜቢ ሌሎች ሌላ ትኩረት ሌላ ኤሪያ ላይ ትኩረት ሊያደርጉ ይችላሉ ሊሰጡ። እኔን ግን ኢምፕረስ የሚያደርገኝ በጣም ብዙ ነገር ያለው እዛ ካፋ ውስጥ ነው። አቀባበል ካልን ደግሞ በጣም ልዩ የነበረው በአቀባበል ደረጃ የምዕራብ ኦሞ የመእኒት የተባለ መእኒት ኦ ማይ ጋድ በቃ ራሴን ፕራይም ሚኒስተር ብቻ የሆነ ፊሊንጉን አየሁት። በቃ እኔ በቃኝ እስከ ቅድም ያባቴን እንዳልኩላ ማለት ነው። ከዚህ በኋላ ምን ማየት ፈልጋለሁ ኖርሽው በደንብ እስካባትሽ በጣም በቃ ትላልቅ ሰዎች ትላልቅ ባለስልጣናት ምናምን ወጥተው ተቀብለውኝ በምን ጎደለ ምን አነሰ እያሉ ልክ እንደ ሚኒስቴር ተከብቤ ምናምን የሆነ ቦታ ሄዳለሁ። ለኔ ተብሎ ጠመንጃ በየስፍራው አቀባበል አለ። በየእንዲ እንትን አለ አይደል የሆነ ከተማ እንትታ የሆነ ከተማም ስትሄድ አቀባበል አለ። በጭራሽ እንግዳ አያሳልፉም። ዝም ብለው ያላቸውን መጀመሪያ ይቀበላሉ። ከዛ ያላቸውን ነገር ያቀንሱሃል፣ ያሳዩሃል። እንደዛ የተደረገ በቃ እኔ ደከመኝ እንትኑ ራሱ ደከመኝ፣ እንክብካቤውም ደከመኝ እንጂ ማረጉ ራሱ እኮ በጣም እና እጅግ በጣም ልዩ ነው። ልዩ ኤክስፒሪየንስ የምለው ከአቀባበል ደረጃ የምዕራብ ኦሞዎች የመእኒቶች ነው። ከስፍራ ከቱሪስት ዴስቲኔሽን አንፃር ደግሞ ይበልጥ ይስባል ብዬ እና በግሌ ኢምፕረስ ያደረገኝ የካፋ ነው። አጠቃላይ ካፋ በጣም ሰፊም ነው፣ ልዩ ነው። የሆነ ቅባት የቀባሃቸው ነው የሚመስሉት። በቃ አላቅም እጽዋቶቹን እንትኖቹ ዛፎቹ ምናምን ሁሉም ነገር ንገርም ነቻር ተፈጥሮ እንዲች የለበሰ ነው። እንዲህ እንደ ልብስ የለበሰ ነው። የደን በደን ነው የሚታወቀውና ደኑ ደግሞ በቃ ልዩ ነው። ትልልቅ ዛፎች በጣም በቃ የሆነ ገነት ሪል የሚባለው አይነት ገነት ነው። ፊልም ታረጊው እኔም ተጉዣ አውቀዋለሁ። የተለያዩ ሪአክሽኖች ፊድባኮች ይኖራሉ። እኛ መልካሙ ላይ እናተኩር። ፐብሊክ ፊገር ስትሆን ደግሞ በቃ መለየት እስከሚከብድ ድረስ ዛት ግን ያው ከጀነራሎች ስጀምርልህ ላይክ እኔ ከወንዱም ከሴቱም አድናቆት ከትልቁም ከትንሹም ከሁሉም ይደርሰኛል። ማለት መልቲ ነው በቃ እንትኔ ራሱ ህፃናት በጣም ከየት እንዴት ቲክቶክ አይተው እንደሆነ ራሱ ግራ እስከሚገባኝ ድረስ ህፃናት እንኳን አይደን አድናቂሽ ነኝ አይደን በጣም ነው ወድሽ ምናምን ሲሉ ኢንተራክሽንሽ እኮ ነው እንዴ በጣም አቅፈው ሮጠው ምናምን ማለት ነው እንደዚህ እንትን ይሉኛልና ኢንተራክት ያደርጋሉ። ትላልቅ ሰዎች መኪና ቆመው ነው በእግር በሚሄድበት ጊዜ በቃ እንዲ ወክ ያረኩኝ ምናምን እነሱ መኪና ቆመው ለኔ በጣም ትልቅ እንትን ነበር። አዎ በጣም ትልቅ እንዴ በእድሜም ከነሱ ትንሽ ነኝ በኤክስፒሪየንስ በብዙ ነገርና ቆመው ክብር ሰጥተው ቦታ ሰጥተው ያወሩኝ ያበረታቱኝ ምናምን ነበርና the only way ማኔጅ ማረገው እኔ የመጀመሪያ ፌሻል ኤክስፕሬሽን ነው። በቃ ፈገግ ብዬ ይቀበል ማንንም ለቅማቻለሽ ሄደን ይኸው ከድንጋይ ከምኑ መስማማት አብራ መኖር የምትችል ናት ነው የሚባለው ራሱ የሚሰጡኝ ስም የቀረቡኝ ሰዎች ምናምንና ፈገግ ላለው የመጀመሪያ የትኛውንም በኔጌቲቭ ኢንቴንሽን በመጥፎ አመለካከት ወደኔ የቀረበን የመጣን ሰው ስፔሻሊ በአካል ከሆነ አይችልም በዛ መቀጠል። በቃ የለም እንደሱ አይነት ኢንቫይሮንመንት የለም። ቢኮዝ እኔ ጋር ሌላ ነው ያለው። ቀደም እንዳልኩ ነው ቀድመ በፈገግታ እንኳን ታሸንፋለህ። ከዛ ቀጥለ ደግሞ አፕሮች
የምትቀርብበት መንገድ የምታሳያቸው ነገር ኮሚኒኬሽን በጣም ትልቁን ስፍራ ይወስዳልና ኮሚኒኬት የምታደርግበት መንገድ በጣም ማተር ያደርጋል። ያንን ሄደህ አምጣ ብዬ ስልህና የሆነ ነገር እንድታቀብለኝ ስፈልግ አንድ ያቺን ታቀብለኛለህ ስልህ ኖቲስ እኮ ላላረገው እችላለሁ፣ ግን የኔን ፐርሰናሊቲ በደንብ አድርጎ ያሳብቃል፣ በደንብ አድርጎ ያሳያል። ያቺን ነገር ትሰጠኛለህ ስል ፖላይት ነው አጠያየቁ። ስለዚህ አንተ የፈለገ ያልተመቸህ እንደሆን እንዴትም ትሞክራለህ ልታግዘኝ፣ ግን ያንን ሄደህ አምጣ ስልህ አንድም ዲስሪስፔክት ነው፣ አንድም በጣም ከባድ ችግር ውስጥም ልንገባ እንችላለን። ሪስፖንስም ሊኖረው ይችላል። ሶ ብዙ ጊዜ የሚደርሰኝ ራሱ አድናቆት ላይክ ሄደን ጥሩ ከሰዎች ጋር የመግባባት ክህሎት አቅም አላት ብለው ያስባሉ። እኔም ኮንፊርም አደርጋለሁ ያንን እና አታክ ለማድረግ አቢዩዝ ለማድረግ ሴትነቴን ለመጠቀም በብዙ መንገድ የመጡት አንዳንዶቹ ጓደኞቼ ሆነው ይቀራሉ፣ አንዳንዶቹ ወንድሞቼ ወይ ለፍቅር ያሰቡኝም አይደል ለእህትነት ነው የምትሆነው ብለው ይደመድማሉ። ላይክ እንዴት ነው ማይሆኑ ከሆኑ አላባራቸውም። ታይፕ አለ አገባ ሁሉ ያው እንትን ማለት ማስተናገድ አችልም። ደግሞ በጣም ከፍቷቸው በአንተ እንትን እንዲሉ ቢያንስ የሆነ ነገር እንዲያተርፉ ፈልጋለሁ። እኔ ጋር በቃ ቅሬታ እንዲኖር ፈልጋለሁ። የቀረ ነገር በቃ የሆነ ነገር አጥተው ባዶ እንዲመለሱ አይነት ነገር አልፈልግም እና ከሱ አንፃር ጥሩ የሆነ ኮሚኒኬሽን ስላለኝ ከሰዎች ጋር አለኝ ብዬ አስባለሁ። ጀስት ከሚመጣው ከምቀበለው ፊድባክ ተነስቼ ካወራውና ሶ ያንን ጥሩ ኮሚኒኬሽንን በመጠቀም ፌሻል ኤክስፕሬሽን በመጠቀም ንግግር ላይ አስቤው አይደለም እንዳልኩ ያለኝ ነገር ነው፣ ግን ደግሞ ጥሩ የሚባል ነው። ያቺን በመጠቀም ሃንድል አደርጋለሁ። ስለዚህ ፌስቡክ ላይ የሰደበኝ የተናገረኝን በአካል ብታገኘው አቅፎ ፎቶ ሊነሳ ይችላል ከኔ ጋር ማለት ነው። which is በቃ አይችልም፣ ይቀልጣል ሲመጣ። እዚህ ጋር ያለው ነገር የሚገለው ነው። በቃ በፍቅር ነው አይደለም አለ የሆነ የሚቆጣጠረው ኃይል አለ። እንዲያም ሆኖ ግን አንዳንዴ ክሬዚ የሆነ ደግሞ ነገሮችን አናጣም እኮ ወደ ዋናው እየመጣው ነው። እኔ ደግሞ የበለጠ የሆነ በጣም ጠጠር ብሎ የጠየቀሽ ሰው ላጫጭር ነገር ሳይሆን እስከ ረጅም ድረስ የሆነ ነገርሽን አድርቆ ብዬሻለሁ ቅድም። እንደዛ ስትንቀሳቀሽ ገጥሞሽ ወይ የምታስታውሽው ነገር የለሽ? አሉ እንዳልኩ አሁን ገና ነው ሲሪየስ እንኳን አድርጌ መውሰድ የጀመርኩት እውነት ለመናገር። እንዴት ነው ቅድም ለማንሳት ሞክሬ ነበርና ዝም ብዬ አንስቼ ያለፈው ትምህርት ላይ በጣም ሲሪየስ ነበርኩ። በተለይ ሴት ልጅ መማር አለባት ብዬ ስለማስብ ይሄ ወንዶችን በጣም የወንዶች ስታፍ ላይ ማብዛት አለባት ብዬ አላስብም። እንደውም ሴት ጓደኞቼ አንዳንዶች በቃ ከኔ ተደብቀው እንትን ሄዱ ነበር፣ ነገሩን እንደምቃወም ስለሚያውቁ እንደሱ ራሱ ያደርጉ ነበርና ትምህርት ላይ ትኩረት መደረግ አለበት ብዬ በጣም ማመን ሰው ስለሆንኩኝ፣ ወንድ ደግሞ ድሮ አለ አይደል ከትምህርት ከዓላማ ያዘናጋል ምናምን ስለሚባል ያቺ ነገር ኢንፍሉዌንስ ፈጠረችብኝ መሰለኝ። ምንም አይነት ስቶሪ ሳይኖረኝ አለፈ። የሚመጡ አሉ ግን አልፈልግም፣ ሬዲ አይደለሁም ነው የምለው። ላይክ ለእንደዛ አይነት ነገር ዝግጁ እንዳልሆንኩኝ እነግራለሁ። አንዳንዶች ደግሞ ገፍተው ልክ ከፍ እያልኩኝ ስመጣ ደግሞ ይሆናሉ ብለህ የቀረብካቸው ላይሆኑም ይችላሉ። እስኪ ሊያቸው ምናምን ብለህ ልትገባ ትችላለህ። በአንድ ጊዜ ደግሞ ምትደመድበው ነገር አይደለም፣ በሂደት የሚታወቅ ነገር ነው። ማንነት ትልቁን ሚና ይወስዳል። ሁሉም ነገር ላይ ድርሻ የሚኖረው ነገር ይኖራል እና ፊዚካሉን አይቼ ቀርቤ ዋው ብዬ እሺ ብዬ አንድ ስቴፕ አክሰፕት አድርጌ እንትን ያልኩት ሰው ወደ ህይወቴ ያስገባሁት ለዛ የሆነ ፌዝ ላይ ታስገባለህ፣ ግን ላይ ቀጥል ይችላል። ምክንያቱም አሉ ሬድ ፍላጎች አሉ፣ ባውንደሪዎች አሉ። ሄደ ደግሞ ኮላፕስ የሚያደርጉ ነገሮች ይኖራሉ። ከሱ ነገር የተነሳ እንትን ሊሚት አደርጋለሁ፣ ራሴን እገታለሁ። ስታንዳርድ ለይቼ ስላስቀመጥኩኝ ትንሽ
ይገደባሉ ማለት ነው። ቢመጡ ራሱ አንዳንዶቹ they don't feel confident እሷንማ በቃ ከኔ አቅም በላይ ናት ሚለም በጣም ብዙ ይገጥመኛል። ኃይለኛ ናት ሚለኝም ገጥሞኛል። አረ አውቆሽ መጥቶ ነው ወይስ ነገሮች ላይ ሲሪየስ ነኝ አንዳንድ ነገሮች ላይ በቃ ወጥ አቋም ያለኝ ነገር አለ። ስቲል ግን አክሰሱ እንዳለ ስለማቅ ነው ከስራዎችሽ ከኔቸሩ አንፃር አክሰሶች አሉ። ያም በሌለበት ይኖራል ሴትነቱ ምናምን አለና ደግሞ የወደፊት ባሌ ምናምንም እያልሽ ስለነበርሽ በቀደም ለዛ ነው ጥያቄ ነው ያነሳሁት። አይ ላጤ ወይም ደግሞ ያላገባሽ ሴት ስትሆን የምታስተናግዳቸው ነገሮች አሉ። ጉዳዩ ደግሞ ቱሪዝም ነው። ጉዳዩ ደግሞ ሶሻል ሚዲያ ነው። እንዳልሽው ብዙ ነገር የተከበበ ቢሆንም ከነዛ ከተከበቡ ነገሮች ውስጥ አንዱን ፒክ ማድረጉ አንዳንዴ ምርጫ ብቻ አይሆንም። በመጠነኛ ግፊቶችም ተገፋፍተን እንገባለን። ፐብሊሲቲውም አለ፣ ፕሮሚነንት የመሆኑ ነገርም አለ። ለማንኛውም በነጠላም ከሆነ አሪፍ ነው፣ ተመችቶናል። ኦፕሽን ሲበዛ ባይዜ አስቸጋሪ ነው አንዳንዴ አይደለ? ሰፊ ሲሆን ከሚዲያ እንደውም ወጣ ማለትን ትመርጣለህ። እዛ ውስጥ አታስበውም፣ በቃ ከባድ ይሆናል። ወደ ቋንቋው ጉዳይ ልመለስ ትንሽ። በዚህ በቋንቋ ምክንያት አንዳንድ የተከፋፈቱ የሚመስሉ እድሎች በሮች እንደነበሩ ስላሰብኩ ነው። ሲዳማ አካባቢ በክልል መንግስት ኢንቫይት የመደረግ ለነገሮች ለቱሪዝም ኤሪያውም እንደ አምባሳደር የመታየቱ ነገር ኦፍ ኮርስ ልክ ነው። ኮንፈርሜሽንም መስጠት ትልቅ ነገር ነው እንደ መንግስት። የሆነው ሆኖ በትራንስሌተር ይሁን በሆነ ነገር የሆነ ኢንቪቴሽን ቀርቦልሽ ነበርና ስለሱም ትንሽ አጫውችን እስቲ። ከአመራሩ ጋርም ያለሽን ቀረቤታ ስለምናየው ማለት ነው። እንዴት ነው እሱ ነገር? እንዴት ነው መታደል ሆኖ ያው አሁን ላይ መጠኑ ቢለያይም በጣም ነው የሚወዱኝ እኔ አካባቢ ሰዎች በጣም ነው በእኔ የሚኮሩት። ለዛም ነው ጥቂት ነገር የሚገንብኝ ለተደረገ ሁሌ ፐርፌክት ሆነው ልጃቸውን በሁሉም ነገር ፍጹም ሆነ ማየት ይፈልጋሉ። which is የማይቻል ማለት ነው። ፍጹም ሆነ አይቻልም እና ግን ደስ ስለሚላቸው ነው ቢሆን ከሱ ነገር አንፃር እንዴት ነው ለምንድን ነው ይሄን ያነሳውልህ? ህዝብ ነው ሙሉ በሙሉ በቃ ተጽዕኖ የፈጠረው መንግስትም ላይ። ህዝብ ባይቀበለኝ ህዝብ ባይወደኝ መንግስት አያስበኝም፣ የሆኑ ኢንስቲትዩሽኖች አያስቡኝም፣ የሆነ ፖዚሽን ላይ አልታሰብም። ስለዚህ ህዝብ በጣም ተቀበለኝ፣ ህዝብ በጣም ወደደኝ፣ በደንብ ተግባባን፣ በደንብ ወደደኝ። ሳስተዋውቅ ነው ራሴን አካባቢዬን ሳስተዋውቅ ያው በእንግሊዘኛ ነው። ስለዚህ ኢንተርናሽናል ሌቭል ያለው ነገር ነው እየተሰራ ያለውና እነሱ ላይ ኢንፍሉዌንስ የፈጠረው የኔ አቅም ፕላስ የህዝብ ለኔ ያላቸው ፍቅር። ይሄን የህዝቡን ክሬዲት ገባ ማሳነስ ስለማልፈልግ በእርግጠኝነት እንደዛ ነው የሚሆነው። መረጃ ባይሰጠኝም ይገባኛል። ሪኮሜንዴሽኖች ይኖራሉ። እሷ ልጅ ጥሩ ናት፣ እሷ እንዲህ ብትል፣ እሷ እንደዚህ ብታደርግ የሚባሉና ያው ትልቅ ክብር ነበር ለኔ። በጣም ብዙዎች በኔም ኮርተዋል። እኔም ትልቅ አቺቭመንት ብዬ ያስኩት ነበር። ምንም አይነት ኤክስትራ አድቫንቴጅ ያለው ነገር ነው አይደለም። የተለያዩ ጥቅሞች ምናምን ያሉት አይደለም። በቃ the only thing ለህዝቤ ህዝብ ነዋ ለዚህ ያበቃኝ። መልሼ ለህዝቤ እንደምሆን ህዝቤን ለማስተዋወቅ አካባቢን ለማስተዋወቅ በፍቃደኝነት የገባውበት ነገር ነበር። ከኔ ጋር ሌሎችም አምባሳደር ሆነው በተለያዩ ዘርፎች የተሾሙ በዛን ጊዜ ነበሩና በጣም ትላልቅ የሚባሉ ነው በአካባቢያችን። ከነዚያ ውስጥ መሆኔ በራሱ ለኔ ትልቅ አቺቭመንት ነውና እንደሱ ያለ በሌላ ጊዜ ደግሞ የክልላችን የቱሪዝም ስራውን አጠናክሬ ስለቀጠልኩኝ ማስተዋወቁን ሌሎች አካባቢዎችም እየጠሩኝ ነበርና እንትኔ ቀጠለ፣ ዴዲኬሽኔም ቀጠለ፣ ስኬቴም ቀጠለ። ላይክ አልቆምኩም። አዩ ያንን ካዩ በኋላ በሌላ ጊዜ ደግሞ የክልላችን የቱሪዝም አምባሳደር ሆኜ ተሰየምኩኝ ነው ብቻ ማለት ነውና ይሄም እንዳልኩ የኔ አቅም
ህዝብ የሰጠኝ ቦታ ከዛ ደግሞ እነሱም ያዩት ኳሊቲ ተደምሮ ነው ለዚህ ያበቃኝ ማለት ነው። ናይስ። ስለዚህ እዛ አካባቢ እንዲህ ቢሆን ወይም ደግሞ መሆን እያለበት ሳይሆን ቀርቷል ብለሽ በሌላ ቨርሽን ደግሞ እንደ አካባቢያው ትልቅ አይደል ሰፊ አይደል ያዘንሽባቸው የተከፋሽባቸው ነገሮችስ አጋጥሞሽ ወይም ኖሮ ያውቃሉ? ሲዳማ ውስጥ እንደዚህ ባይሆን ብዬ የምመኘው የነበረ ነገር ነው እኔም ላይ ሊሆን ይችላል ሌሎችም ላይ አይ ፊል ባድ አይነት ነገር የምትይበት ነገር ካለ? ያ ጀስት ባይሆን ሳይሆን ቢሆን ብዬ የምመኘው ነገር አለ። ቢሆን ብዬ የምመኘው ግን አሁን የከተማችን አስተዳደር የመስተዳደር ከንቲባ አቶ ጥራቱ በየነ ሐዋሳ ላይ ጥሩ ጀምሮታል። በጣም ይሰማኝ የነበረው ሀይቁ ዙሪያ ላይ ያሉ በጣም ክፍት ቦታዎች እኔ አዳማል እንደገና ደብረ ዘይትን ምናምን ባየ አይኔ መልሼ እንደገና ዙሪያዎቹ በጣም የተሰሩ ናቸው እና አርባ ምንጭን ምናምን ባየ አይኔ ሐዋሳን መልሼ ከኤርፖርቱ ልክ ስመለስ ወደ ከተማዬ ስመለስ ያለውን ሳይ በጣም ነው የሚሰማኝ ፊል አደርጋለሁ። ለምን ስለሌለ ሳይሆን ከዚህ በላይ መሆን ስለሚችል ሰፊ በጣም ብዙ ኢንቨስት ሊደረግባቸው ብዙ መሰራት የሚችሉ የነበሩ ግን ሳይሰሩ የቆዩ ሀይቁ ላይ ሀይቅን የመሰለ ነገር ኑሮ እንዴት ዙሪያው ጸጥ ብሎ ይቀራል? ዙሪያው እንዴት ምድረ በዳ ዙሪያው እንዴት ዝም ያለ ይሆናል? በጣም ይሰማኝ ነበር ምናምንና እንግዲህ አሁን ላይ የሀይቅ ዳር ዳርቻ ፕሮጀክት የሀይቅ ዳርቻ ነው እንደዛ ተደርጎ ተጀምሯል። በየፊናው ሁሉም ትልቅ የሚባል እጅግ በጣም ኃይለኛ የተባለ እንቅስቃሴ አስተዋጽኦ የሃይማኖት ተቋማት እንኳን ሳይቀሩ እያደረጉ ነው ያሉትና በዚህ አጋጣሚ ለዚህ አስተዋጽኦ ያደረጉትን ትላልቅ የአካባቢያችንን ድርጅቶች ማመስገን ፈልጋለሁና በጣም ነው የኮራሁባቸው። እጅግ በጣም ሚሊየንስ ላይክ 5 ሚሊዮን 10 ሚሊዮን እያደረጉ እየሰጡ ይሄን ያክል እንኳን አይሰጡም ያልካቸው አቅም አይኖራቸውም ብላ ያሰብካቸው እንኳን ተቋማት ትልቅ ገንዘብ እየሰጡ ነበርና እንግዲህ ለአካባቢያችን ለከተማችን ውበት የዚህን ያህል ዴዲኬትድ ሆነው ያንን ማድረግ ትልቅ ነገር ነው። ከንቲባችንም የከተማውን ከንቲባ ትልቅ አስተዋጽኦ አድርገዋል። ህዝቡም ትልቅ እንቅስቃሴውን እሳቸው ጀመሩ። ህዝቡም ተቀበለ፣ ራእዩን ተቀበለ። ይኸው ዛሬ በመሳተፍ ላይ ነው። ለዛ ከንቲባው እንኳን የጀመረው ፕሮጀክት ከኔ ህልሞች ለሐዋሳዬ ለከተማዬ ከምመኘው ነገር ውስጥ አንዱ ነውና እንግዲህ ያሰብኳቸውን ኤሪያዎች ይነካል ብዬ አስባለሁ። ካልነካም ግን እሱን በጣም የምፈልገው ነውና ይበልጥ ቢሰራበት ብዬ የምመኘው ነገር እሱ ነው። ሚት አርጎልሻል በደም አሪፍ። እኔም ለዛ ነው ያነሳሁት ጥያቄው። እንኳን አነሳ። ኦኬ አሁን በጣም ፈጣን ጥያቄዎችን ነው የምጠይቀሽ። ሲዳማን በ3 ቃላት ግለጭ ብትባይ ወካይ ቃላት ሐዋሳንም እንደዚሁ በቶሎ። ሲዳማ አንደኛ ቆንጆ ውብ፣ እሺ። ሁለተኛ የዋህ፣ እሺ። ሶስተኛ ደግሞ ተቀባይ እንግዳ ተቀባይ። ዋው ኖሮ ደግሞ ለሚያውቀው በጣም ታዲያ። እሺ ወደ ሐዋሳ እንምጣ። ሐዋሳን ምቹ ምቹ አልኩኝ። ፍቅር ኦፍ ኮርስ 2 ኦፍ ኮርስ ምቹ ፍቅር አልኩኝ። የማትጠገብ ስማይማ በጣም ጠቅላይ ነው በእውነት። እኔ አልጠግባትም፣ ሁሌ አዲስ ናት ለኔ። ስለዚህ አትወዳደርብሽም ከምንም ከተማ ኦፍ ኮርስ በጭራሽ በቃ ምለምድም አይመስለኝም ብቻ ከሷ መውጣት ይሁን። እሺ እንደ ቱሪዝም ሰውነት ደግሞ ከሀይቅ ከተራራ የቱን ትመርጫለሽ? ይሄ በጣም ከባድ ነው። በጣም ከባድ ነው። ከሀይቅና ከተራራ የግድ መምረጥ አለብኝ። በቃ አሁን ፈለግ ነው። ሁለቱም የሚያስደስት ነገር አላቸው፣ ግን ቫይቡን ሁሉ ነገሩን አስበሽ ከሁለት አንዱ ምረጭ ብትበይ።
የግድ ከሆነ እንግዲህ ሀይቅ ይሆንልኝ። ሀይቅ ይሆንልሽ? ምንም ማድረግ አልችልም። ድሮስ ሀይቅ ዳር ያደገ ወይ ደግሞ ውሃ አካባቢ ያደገ? ሁለቱም አለን። ኦፍ ኮርስ እኛ ተራራም አለን። ግን ተራራው ልክ ነሽ። ታቦር አላሙራ አለ። በዛኛው በወረዳዎቹም አለ ብዙ። ለዛ ነው። እሺ ሌላ እንደዚሁ ከዝና ከቤተሰብ ሁሌም ቤተሰብ ሁሌም በጭራሽ ለውድድርም አይቀርብም አይደለ? በመጣንበትም ሁኔታ አታስመኪም። እሺ ከፍቅር ከገንዘብ? እሺ እዚህ ላይ ያዝ ያረግሽ ከፍቅርና ከገንዘብ? ከፍቅር ከገንዘብ በጣም ሪዝነብል ለመሆን እየሞከርሽ ነው። ያ በጣም እጅግ በጣም ቢያዝድ መሆንም አልፈልግም፣ ውሸታምም መሆን አልፈልግም። ግን ያው በወርቅ ተሞልቶ ለቅሶ ካለበት ቤት ትንሽዬ ነገር ኖሮ በፍቅር ከተኖረ ፍቅር እመርጣለሁ። ምን ማለት ነው? ምን ማለት ነው? አይ በወርቅ ተሞልቶ ምናምን ያልሽው ነገር እንዴት መሰለ? ፍቅሩ ገንዘቡ ጋር ፍቅር ከሌለ የግድ ፍቅር መምረጥ ካለብኝ የመጨረሻ ምርጫዬ ከሆነ በፍቅር ብሞት ይሻለኛል። ስለዚህ ፍቅር እላለሁ። ሰዎች አሁን እንዴት ነው I would rather cry in my Lambo የሚባል አባባል አለ አይደል? ይላሉ። እያከኩኝ ከምኖር ላምበርጊኒ ውስጥ ገብቼ እያለቀስኩ ብኖር ይሻለኛል። ለኔ ግን ከእንትኔ ጋር አታችመንት የለውም። ላይ ማቴሪያሊስት ነገር ደስ ይላል፣ ግን ደግሞ ህይወት እንደሌለበት አውቃለሁ። ህይወት ያለው ሪል ከሰዎች ጋር ነው፣ ከቁስ ጋር አትኖርም። የሆነ ሰው ነን እኮ ከሰው ጋር ነው አፌክሽን ያለው ነገር ሰው ለሰው ነው የተፈጠርነው ራሱ። ስለዚህ ከቁስ ጋር ኖሬ ፍቅር ከማጣ ፍቅር ኖሮኝ ምንም ባጣ ይሻለኛል። ናይስ። ከቲክቶክ ከፌስቡክ? አንዱን ድሮፕ ልታረጊ ነው? ይሄም ለኔ ማለት ለመናገር ከባድ ነው። አውቄዋለሁ መሰለኝ እንትንሽ በደንብ አውቀሃል። ፌስቡክ በጣም ነው የምወደው ስለምጽፍበት፣ ሲቀጥል በጣም የቆየውበት ነው። በጣም የጥንት ቤቴ ነው። መጀመሪያ ምን ቲክቶክ ደግሞ የገቢ ምንጭ ጭምር ነው፣ ያስተዋወቀኝም ነው። ወሰኝ እንግዲህ ወደው ተወጪ እንግዲህ የግድ ሰርቫይቭ ማድረግ ስላለብኝ ይቅር በሉኝ ፌስቡከሮች። ቲክቶክ ብያለሁ። ራሱ ፌስቡክ ይቅር ይበልሽ፣ ፌስቡክም ይቅር ይበለኝ። ተካደ ቲክቶክ ብያለሁ። ቲክቶክ ድጋሚ የምታስቢበት ነገር አይደለም። ወሰንሽ? አማራጭ ስለሌለኝ የወሰንኩት አድርገው ወሰደው። ጨክኛ አይደለም። ኦኬ፣ ሁለቱ አካባቢ ከመጣን አይቀር ትንሽ ነገር እናውራ። ዲጂታል ሚዲያ በሚለው የዲጂታል ሚዲያ ተጽዕኖ ፈጣሪ ነሽ፣ ይዘትም ጭምርና ካጠቃቀሙ ከሴትነት አኳያ ብዙ ጊዜ ኮመንት ላይ ወርወር አድርገናቸው የምንወጣቸው ጥሩ ጥሩ አስተያየቶች አሉ። ኮመንት ላይ ሆኖ እንጂ በደንብ ሀገርን፣ ማህበረሰብን ወይም ሙሉ ሴቱን ወይም ሙሉ ወንዱን ወይም ሙሉ ወጣቱን የመቀየር አቅም ያላቸው አንዳንድ ሀሳቦችን ሳይ የሆነ ነገር ጫረረግብኛል። ሴትነትና ዲጂታል ሚዲያው እንደ አንድ ጥሩ እዛ አካባቢ አሻራ እንዳሳረፈ ሰው ለምትመክሪያቸው ተከታዮችሽ ምን ትያለሽ? ብዙ ቻሌንጅ አለው፣ ግልጽ ነው። ግን ደግሞ ሁሉ ጊዜ ቻሌንጅ የሌለው ነገር ጣዕም እንኳን የለውም። የሆነ ስቴፕ ማለፍ ስላለበት አልፈዋለሁ። በዛ ማለፍም ስላለበት ጭምር ማለት ነው። ጥሩ ነገር ነው። ማንም ቢሆን ማንም ቢመጣም ይጠቀምበት ነው ላለው። ግን ደግሞ አቅሙን ይወቅ፣ በልኩ
አንተ 100 ኪሎ መሸከም ስለቻልክ ሴት ነኝና ሚል አይነት ፉክክር ገብቼ እሱ ወንድ ሆኖ ችሎ እኔ እንዴት አልችልም ብዬ 100 ኪሎ ለመሸከም እንትን አይደለም አልንጠራራም። በልኬ በአቅሜ መሸከም በምችለው ልክ ነው የምሸከመው የሚይዘው። ስለዚህ ሰዎች ሲመጡ ሶሻል ሚዲያ ላይ ሲመጡ አቅማቸውን ሚንስ ኔጌቲቭም አለው ፖዚቲቭም አለው ገንዘብም አለው። በዛውም ልክ በጣም የአእምሮ መታወክ ጭምር የሚፈጥር ስፍራ ነው። በጣም ብዙዎች ነፍሳቸውን ህይወታቸውን እንኳን ነፍሷን ይማርና ቅርብ ጊዜ እንኳን ነፍሷን ያጣች እህታችን ቦኒ አለች። በጣም የሚያሳዝን ልብ የሚሰብር ነው። የዛን ድረስ ተጽዕኖ የማድረግ ነገር አለው። ብዙ ነገሮች ስላሉት ሰው አለው ግልጽ የሆነ በጣም ብዙ የሚወረወሩ ኔጌቲቭ ነገሮች። አንተ ቅዱስ ነው በቃ ይኸው ሀገር ምድሩ ይባርከኛል ይመርቀኛል ብለህ የሰራኸውን ስራ እንደ ጥፋት እንደ ኃጢአት እንደ መጥፎ ነገር እንኳን ልትተች ትችላለህ። የዚህን ያህል ክሬዚ የሆኑ ፌኖሜናዎች ያሉበት ነው ሶሻል ሚዲያ ማለት ዲጂታል ማርኬት ማለት። ይሄን ሁሉ ለመቀበል ይሄን ሁሉ ማኔጅ ለማድረግ ሃንድል ለማድረግ ብቁ ነኝ አይደለም የሚለውን ለይተህ መግባት አለብህ። የመጀመሪያ ነገር ያንን ከለየ ማንም ሰው ይምጣ ይስራ ይንቀሳቀስ የሚል ትልቅ እሳቤ ነው ያለኝ። ትልቅ ኢንቪቴሽን ነው ማቀርበው ለሚሰማውን ሰው ሁሉና ሴት ሲኮን ደግሞ ስፔሻል የሆኑ ብዙ የሚደርሱ እንትሮች አሉ። ምንድነው የሚባለው አፌክቶች ላይክ ጥቃቶችም አሉ። አቢዩዝ ሊደርስ ይችላል። ሴትነትን ተጠቅሞ ለምሳሌ ማአት ለማስታወቂያ ነው የምንፈልግሽ ብለው እንትን የሚሉኝ አሉ ሊሸውዱ የሚሞክሩ። ግን ያው እኔ ትንሽዬ ያለችኝን ስማርትነስ ተጠቅሜ እንትን አደርጋለሁኝ። ሊጋል ነገሮችን ፕሮሲጀሮች አሉ። ዝም ብዬ እንትን አይደለም አላገኝም። በጣም ከባድ ነው። ጥቃት ሊደርስብህ ይችላል። አቢዩዝ ልትደረግ ይችላል። ብዙ ነገሮች ሊኖሩ ስለሚችሉ ከሱ ነገር አንፃር እነዚያን ነገሮች በጣም በጥንቃቄ በማጣራት ካልገባ በቀር ብዙ ነገሮች ሊገጥሙ ይችላሉና ለዚህ ደግሞ በደንብ መናበብ ከራስም ጋር ከቤተሰብ ከቅርብ ሰውም ጋር በደንብ እየተጠናኑ ቼክ የተደራረጉ ሪቫይዝ ሌላ ሰው ያረጋላቸው ቢወጣ የተሻለ ነው ባይነኝ። ከዛ ባሻገር ግን ጥቅም ቢኖረው እንኳን ሰዎች በመጥፎ ነገር ፌመስ ባይሆኑ መርጣለሁ። ለጊዜው ትሬንድ ይሆናል። ለጊዜው እዚህ ጋር ፎሎወር ያገኛል። ለጊዜው ዝና ያገኛል፣ አቴንሽን ያገኛል። ገንዘብ የበዛ ባይሆንም በወቅቱ ያገኛል። ግን ምን አለ ነገ ላይ ይሄን ፖስት የሚያይ ጀነሬሽን አለ። ይሄን የሚከተል አለ። ኦኬ ለካ ተሳድቦ ዝና እውነት ለመናገር ዛሬ አንተ እንኳን አይሰማህም። ለካ በስድብ ሲቻል እኔ ቁም ነገር ለስራ ያልኩ እጨነቃለሁ የሚል ማአት አለ። የቅርብ ጓደኞቼ እንኳን ኢንፍሉዌንስ እስኪደረጉ ድረስ በጣም ብዙ ፖዚቲቭ መልካም ነገሮችን ሰርተው ያልወጣላቸው ኔጌቲቭ ነገር ሲሆን ፖስት ያረጋሉ። ዘለፋ አሜት ምናምን ሲሆን በተለይ ይወጣል። ግን ደግሞ ማሰብ ያለብን ለትውልድ ተጠያቂ ነን። ነገ ለሚመጣው ዛሬ ላይ ላለው ብቻ ለራሳችን ራስን መውደድ በጣም ማበረታታው ጥሩ ነገር ነው። ግን ከልክ ያለፈና ሌሎችን እስከ መጉዳት የሚደርስ ራስ ወዳድነት እጅግ በጣም ከባድ ነው፣ ሪስክ ያለው ነው። አጠቃቀማችን እያየ ነው እያፈነገጠ እየወጣ ደግሞ ያመጣብን ጣጣ ብዙ ነው። እጅግ በጣም አሁን አንዳንድ የፕራንክ የሚመስሉ ቪዲዮዎች እቃ ሰበራ ምናምን ከእሴት የወጡ ቪዲዮዎች ራሱ እያየን እያመጣን ነው የምንገኘውና እንዳው የእቃውስ የቁሳቁሶስ እዳው ገብስ ነው። የህይወት ዋጋ ግን እስከ ማስከፈል እየደረሰ ይገኛል እንዳልሽውና በጣም ትክክለኛ ተገቢ መልእክት ነው። በመጨረሻ ኤዲዬ የዛሬ 10 አመት እግዚአብሔር ይበልና ይፍቀድና ኤደን ለገሰ የት ሆና ሰዎች በህይወት ትመርጣለች? ያው የመጀመሪያ በአለም ትልቁ ከፍታ ማማ ላይ ተጽዕኖ ፈጣሪ ሆና ኦፍ ኮርስ
ዝናዋንም ስሟንም አስጠብቃ የራሷ ሰፊ ቤተሰብ ያላት የራሷ ባሌ የሚባለው ያኔ የግድ ይኖራል 10 ዓመት እንዴ እኔ በጣም ፖዚቲቭ ነኝ ለትዳር አመኝ ባል ብቻ ሳይሆን ያኔ ልጅ ብቻ ሳይሆን ልጆች ናቸው ብዙ ልጆች ነው ባይዘ መውለድ የምፈልገው ራሱ ዳይናሲቲ መገንባት ነው የምትፈልጊው እንዴ በደንብ እኔንና ባሌን የሚመስሉ ብዙ ትውልድ እንዲኖር ፈልጋለሁ that's why ፒኪ ነኝ በደንብ ደስተኛ ነሽ ባትሆኝ እንኳን ለመምሰል ትሞክሪያለሽ በጣም ትውልድ እንዳንቺ ቢሆን በጣም የምንወደው ነገር ነው በሚገባ ባይዘ ባሌን ሳስብ ልጆቼን ያሰብኩ ነውላ ባሌን የሚመስል ልጆች ብዬ ስለዚህ እየፈለግሽ ነው ቆየሽው I mean ልጆቼ ባሌን የሚመስሉ ልጆች ምወልድ ከሆነ ምን አይነት ባል ነው የሚለው ላይ ደግሞ በጣም ትኩረት ታደርጋለህ ለዛ ነው ኢንቨስት የምታደርጊበት ቀላል ያንቺ ብቻ እኮ አይሆንም የተጣማሪሽ ልክ እንደ እናቱ ብቻ ሳይሆን ልክ እንደ አባቱ እንዲባሉ ፈልጋለሁ ልጆቼና ከሱ ነገር አንፃር አንደኛ ዝናዋም ስሟም ተጽዕኖ ፈጣሪነቷም እጅግ በጣም በአለም ደረጃ ከፍ ያለ እዛ ማማ ላይ እንገናኝ ሁለተኛ ሰፊ ትልቅ የተወደደ ለብዙዎች ምሳሌ የሚሆን ትዳር ቤተሰብ ያላት ከዛ ባሻገር ግን በጣም ሪች የሆነች ሪች ውመን ሪች ካምፓኒ የራሷ በጣም ትልቅ ካምፓኒ ያላት ብዙዎችን ከስሯ የምታስተዳድር ብቻ ሳይሆን ትልቅ የቻሪቲ ተቋም ትልቅ የተገለሉ vulnerable የሆኑትን የሚያካትት ትልቅ ተቋም ያላት ብዙዎችን የሚያካትት ኢንክሉሲቭ የሆነ በነፃ የሚያገለግል ትልቅ ተቋም ያላት ኤደንን ፎር ሹር ትሆናለች ጠብቁ ይሄን ነው ማለት የምፈልገው የሚስቁ ሰዎች ሁሌ ደስተኛ እንደሆኑ ይታሰባል ያርግላቸው እናንተን ግን ከያንዳንዱ ሳቅ ጀርባ የሆነ እኔ ባለው ደስ የሚለኝ ነገር አለ ይባላል እና የሳቅ ሰው ስለሆንሽ ኋላሽን ቼክ ሳላረግ መጣሁኝ ብዙ ሶ ምናልባት ካለ እባክሽ ያኛውን ቨርሽንሽን እንየው ይገባኛል ኢንኮንትራክት ነገር ካለ በጣም በሳቅ የሳቅ ፊገር እንደሆንኩ ያህል እጅግ በጣም አልቃሻ ሰው ነኝ ከቤታችን የደስታ አምባ አይደለማ የደስታ አምባ ብቻ ሳይሆን በቃ ጥቂት ንግግር ይሰማሻልና ያ ስፔሻሊ ከምወዳቸው ሰዎች ሲሆን ከምጠብቃቸው ቦታ ከምሰጣቸው ከምቀርባቸው ላይ ሲሆን እንትን አልችልም ከተናደርኩ መናገር አልችልም በማልቀስ ነው ምናገረው ለቅሶዬ ነው የሚናቀ እንባ ነው የሚቀድመኝ እንዲህ ነው በቃ እዚህ ጋር ነው ያለውና በጣም አልቃሻ ነኝ ያው ሰዎች የሚያውቁት ያንን ባህሪን የሚያውቁት ይጠነቀቁልኛል ግን ዞሮ ማልቀስ አይቀርም ታዝናለ በብዙ ነገር ታዝናለ በሰዎችም ሀዘን ታዝናለ ሰዎች አንተ ላይ ባደረሱትም ስብራት ታዝናለ በብዙ ነገር ነው ልብህ የሚሰበረውና ግን ብዙ አይቆይም እግዚአብሔር ይመስገን ቶሎ ደግሞ ወደ ሳቅ እመለሳለሁ ግን አልቃሻ መሆኔ በጣም ሳይታለም የተፈታ ነው እኛ ምንስቅ ሰዎች ባይዘይ አብዛኞቻችን እንደዛ ነው ይኖረዋል ጥቂት ነገር ይበቃናል ለምን እንጠብቃለን የመጠበቅ ኤክስፔክት የማድረግ ቴንደንሲያችን ሃይ ነው በጣም ስለምንጠብቅ የጠበቀው ሳይሆን ሲቀር ደግሞ ብዙ ስለምንሆን ለሰዎች ብዙ እንጠብቃለን ከዛ ጥቂት ነገር ይሆናል ብዙ ልብ እንዲሰብር ይችላል ማለት ነው ከቤተሰብ ወጣ ባለ ጉዳይ የሆነ ሶሊድ የሆነ ነገር ካለ እንደዚህ በጣም ስብር የሚለው ቃል አይገልጸውም ግን እንደው አንቺ ከተጠቀምሽው አላቀም በጣም አፌክት ያደርጋሽ ኔጌቲቭሊ ማለት ነው በቃ ሳቅሽን ደስታሽን ይነጠቀሽ የመሰለ ነገር እንዲህም አይነቷን ሄደን እንድናውቅ እንድናይ የምታደርጊበት አለ ብለና ከቤተሰብ ወጣ ያለ ላይክ ከጓደኞች ምናምን ዲፕ የሆነ ቱ ማች ቢግ ዲል የሆነ ነገር አይደለም እንዳልኩ አለቅሳለሁ እኮ እንዳልኩ ባለቅስም አንተ ከጠየከኝ ጥያቄ አንፃር እንትን ሚል አይደለም የሚመዝን አይነት አይደለም ጀስት
ስሜቴ በዛ ሰዓት ስለሚጎዳ እንጂ የዚህን ያህል ይሄ ደረሰብኝ ብዬ ተሰብሬ ምናምን ነገር ቦታ ያዘ ነገር የለም አይደለም ቱ ማች አይደለም እንዳልኩ ብዙ ትዝታ እንትን ምን አይነት አይደለም የለኝም ግን እያንዳንዱ ሰው የሆነ የሚነገር ታሪክ አለው ላለው ነው ብዙ ጊዜ ሳቁ ደስታው ኢሞሽኑ ምናምን እንዳለ ሆኖ ካለ እንጂ ግን ከሌለ ምንም ምክንያት የለም የግድ አንቺን ለመስበር ሙከራ እናደርገው አትሰበሪም ሲጀመር አርግብሽ እንጃ አልመጣልኝም አይ በቃ እንደውም አያምጣው እስከወደኛው እንዲሁ በደስታ እንደጀመረን በደስታ እንስጋው ያስጨርሰን እንጨርስ ኤዲዬ በጣም ነው ማመሰግነው እኔ ብዙ ነገር ፕላን እያደረኩ ነበር ግን ባጭሩ አዲስ አበባ መጥተሻል አዲስ አበባ እንዴት አገኘሻት ልዩ ነው አዲስ አበባ ሆነች እውነት አዲስ ሌላ ፍክት ያለ አበባ እና በጣም ባጭሩ እንደዛ ሆነ አዋሳን ልታስክድሽ ትችላለች ወይ ተው አትምጣብኝ በደካማ ጎኔ አየሯ ተቀያየረ በጣም ግን ያው ወቅቱ ዝናባማ ነው ይበርዳል ምናምን ጻም ነው እንዲህ ብለን እንግዲህ ቀኑን ሙሉ ምን ወጣው በጣም እናመሰግናለን እንደ አዲስ አበባዎችም ስላየሽን እዚህም ሶዶ ለማ ሚዲያም መተሽ ቆይታ ስላደረግን በጣም ደስ ብሎኝ ነው ያደረግነውን ቆይታ የተመለከትኩት ቀሩም ትያቸው ነገሮች ከሌሉ ቆይታችንን በዚሁ እንቋጫለን ክብራትና ክብራን ቤተሰቦቻችን በኤደን ለገሰ ታሪክ ውስጥ ወይም ጭውውት ውስጥ ሆናችሁ ቆይታችንን ስለተከታተላችሁ ጊዜያችሁን ስለሰጣችሁን በጣም እናመሰግናችኋለን የዚህ ቆይታችን ደግሞ አጋር ዋሪቶች ናቸው ዋሪት ይመቻችሁ ብለናል በጣም እናመሰግናችኋለን ሌሎቻችሁም ከኛ ጋር መስራት ከፈለጋችሁ ደውሉልን አግኙን አብረን እንስራ ሁላችንም የሚነገር ታሪክ አለን በትክክልም የሚነገሩበት ቦታ ይሄው ነው ደውሉ ለስራ ብቻ ሳይሆን ታሪክ አለን በሉን ስለነበረን ቆይታ ከልብ እናመሰግናለን ቻው